ሁላችንም የየራሳችንን ችግር የዓለም የመጨረሻው ትልቁ ፈተና አድርገን ነው የምናስበው አይደለ? በቃ እኔ ላይ የመጣው እኔ ላይ እንዲያረገው እኔም አንዱ ስለነበርኩ ማለት ነው። አንድ የራስጌ መብራት ከሶኬቱ ስትነቅለው መብራቱ እንደሚጠፋ ሁሉ አንድ ሰው ከፈጣሪው ጋር ባለያየው ቁጥር ያለው ማንነት እየደበዘዘ ይመጣል። ሰዎች ፈተና ሲሰጣቸው በጣም ነው ደስ ሊላቸው የሚገባው የማስበው። ምክንያቱም ብዙ ፈተና ውስጥ ያለፈ ሰው ብዙ ስጦታ አለው ማለት ነው። ለኔ ስኬት ብለብትለኝ የህይወት ጉዞ የህይወት መንገድ ውስጥ በአቅሜ መራመድ መቻል። ገንዘብን ብቻ ፎከስ እናደርግና ገንዘባችንን መደመር ብቻ እናስባለን እና የሰውን ህይወት ቫልዩ እናሳጠዋለን እና ያ ደግሞ የበለጠ ህይወታችንን ምስቀልቀል ነው የሚያወጣው። የሚገርም ነገር ሰዎች የሰው ልጆች የሚፈተኑት በከባድ ፈተና ብቻ አይደለም፣ በደስታም እኮ ትፈተናለህ። በደስታ ሰዎች ሰክረው ይወድቃሉ። ስለዚህ ውይይታችን ከምን እንድጀምር ፈለኩኝ። አንድ ምትላት አባባላለች እኔ እዛኔ ያልካት ግን ስቲል ላታለው የሚገርም ፈጣሪ የምትጠይቁት ጥያቄ ከመጠየቃችሁ በፊት የፈጣሪ መልስ እሺ ነው የምትል አንድ አባባላለችና እኔ ሁሌ ነው ማነሳትና ምንድናት እሷ? እስቲ ስለሷ በደንብ አድርገው። እኔ አባታችን ደግ ነው ብዬ ነው ማምነው። ማለት የፈለግነውን ነገር የምንሻውን ነገር ሁሉ ይሰጠናል ብዬ አምናለሁ። ያ ደግሞ ከሆነ ለምንጠይቃቸው ጥያቄዎች ሁሉ መልሱ እሺ ከሆነ እኛ ለመጠየቅ ለምን እንቦዝናለን? ያው የማስበው እኔ ሰዎችን አንዳንድ ክፍተት ይፈጥርበታል ብዬ የማስበው ነገር ምንድነው? የኛ ጊዜና የፈጣሪ ጊዜ የተለያየ ነው። ማለት ፈጣሪ እኛ ያሰብነውን ሁሉ ባሰብነው ጊዜ ቢሰጠን ችግሩ እኛው ላይ ነው የሚፈጠረው ብዬ ማምነው። ለምሳሌ በቃ እስቲ አሁን አንተ የምትፈልጋቸውን አይምሮ ውስጥ ያሉ ነገሮች አሉ አይደለ? አሁን ልክ ከዚህ በር ስትወጣ እነዛን ሁሉ ነገሮች በር ላይ ብታገኛቸው ያንን ህይወት መምራት ትችላለህ፣ ማኔጅ ማድረግ ትችላለህ። ገባክ? እና ሁሉም ነገር በጊዜው ሲሆን ነው በህይወታችን ላይም ውበት የሚኖረው። እኛም ደግሞ ያንን የተሰጠንን ስጦታ መሸከም የምንችለው እንጂ ያሰብናቸው ነገሮች ሁሉ በአንድ ጊዜ ቢሰጡን እኛ ራሱ የተሰጠንን መልካም ነገሮች ሁሉ መሸከም አንችልም። ለመሸከምም እኮ የሚያስፈልግ ትከሻ ያስፈልጋል። የተሰጠን ነገር ለመቀበል የሚችል አይምሮም ያስፈልጋል። የአይምሮ ዝግጁነትም ያስፈልጋል አይደለ? ምክንያቱም አንድ እህል ሲዘራ መጀመሪያ አፈሩ ነው የሚዘጋጀው አይደለ? አፈሩ ይዘጋጃል። እንደገና ደግሞ ጥሩ የአየር ጊዜ ይመረጣል አይደለ? እንደገና ውሃ ይዘጋጃል አይደለ? እነዚህ ሁሉ ነገሮች አንድ ላይ ሆነው ነው ያ ፍሬ እንዲያፈራ ምቾት የሚሰጡት ማለት ነው። እና እንዲሁም ደግሞ እኛ ለምንጠይቃቸው ነገሮች ሁሉ ከመጠየቃችን በፊት እሺ ተብለናል። ነገር ግን ደግሞ ትክክለኛ ጊዜና ትክክለኛ ወቅት ደግሞ ይጠብቃል ፈጣሪ። ምክንያቱም እኛ ዝግጁ ባልሆንበት ሰዓት እኛ አይምሮአችን ያንን ነገር ለመቀበል ወይም የጠየቅነውን ነገር ለመቀበል ምቹ ባልሆነበት ሰዓት ፈጣሪ ቢሰጠን ወይም ቢያደርግልን ያ የተሰጠን ነገር ይባክናል ማለት ነው። ለዛ ነው የሚመስለኝ ፈጣሪ ትክክለኛውን ጊዜ ጠብቆ ትክክለኛውን ወቅት ጠብቆ የምንፈልጋቸውን ነገሮች ሁሉ የሚያደርግልን ማለት ነው እንጂ ማድረግ ስላልቻለ ወይ ስለሌለው ስላለቀበት አይደለም። ግን ትክክለኛውን ጊዜና ትክክለኛው ወቅት በትክክለኛው የኛ የመቋቋም የመቻል ጊዜ ላይ ሲሆን የሚሰጠንም ነገር ዋጋ ይኖረዋል። ከኛ አልፎ ለሌሎች መትረፍረፍ ይችላል ማለት ነው። ለዚህ ነው መኪና
ፈልጋለሁ ብዬ ከጠየቅኩኝ እሺ ነው መልሱ። አዎ ግን አትሊስት መንጃ ፍቃድ መውጣት አለብኝ ነው። አዎ ዝግጁ መሆን አለብን። ዝግጁ መሆን አለብን። ምክንያቱም በእኔ ህይወት አሁን ለምሳሌ እኔ ያኔ ስለ እኔ ህይወት ብዙ አውርተናል አይደለ ከዚህ በፊት እና ያኔ አልጋ ላይ በተኛሁበት ጊዜያቶች ብዙ እንትን ምላቸው ነገሮች ነበሩ። ነገር ግን የአእምሮዬ ዝግጁነት ገና ነበረ። ገባ መጠይቃቸው ብዙ ነገሮች ነበሩ። ግን በዛ ወቅት ግን ስዕል አልሰራም። ስዕል ኤግዚቢሽን ለማቅረብ ግን አስብ ነበር። ገባ አይደለ? ስዕሉን መስራት ስጀምር ነው ሁኔታዎች ወደ እኔ መምጣት የጀመሩት። ስዕሎችን ልክ ከጸበል መጥቼ ከመጣው በኋላ ነው ራሴን መግዛት የጀመርኩት፣ መስራት የጀመርኩት፣ ራሴን መለወጥ የጀመርኩት፣ ውስጥ ያለውን ስጦታ መመርመር የጀመርኩት። ገባ? እነዚህን ነገሮች ሁሉ ለማድረግ ግን ፈጣሪ ለእኔ ትክክለኛውን ጊዜ እየጠበቀ ነበረ። ኤግዚቢሽን እንዳቀርብ፣ በሰዎች ፊት እንድቀርብ፣ በሰዎች ፊት ሞገስ እንዲሆነኝ፣ ስራዎቼ ከኔ አልፈው ለሌሎች ማስተማሪያ እንዲሆኑ፣ ሌሎች አካል ጉዳተኛ ልጅ ያላቸው ሰዎች የኔን ኢንተርቪዎች አይተው የኔን የስዕል ፕሮግራሞች አይተው ልጆቻቸውን አውጥተው ትምህርት ቤት እስከማስገባት አፍርባቸዋለሁ ብለው ያስቀመጧቸው ልጆች ለጎረቤት ያላሳዩቸውን ልጆች ለካ እንደዚህ መሆን ይችላል፣ አካል ጉዳተኛ መማር ይችላል፣ አካል ጉዳተኛ ቤት መቀመጥ የለበትም፣ ለካ ጉዳቱ ነው እንጂ ድጋፍ ብናደርግለት እውቀቱን ተጠቅሞ መለወጥ ይችላል ብለው ማውጣት እስከ መጀመር ድረስ ማለት ነው። እና ይህ ቀላል አይደለም፣ ግን በጊዜው ሲሆን ነው። እኔ ባልተዘጋጀውበት ጊዜ እኔ ያንን የኔን ዋጋ የኔን ማንነት የኔን ስጦታ ያላወቅኩበት ጊዜ ያ እድል ተሰጥቶኝ ቢሆን ኖሮ አባክነው ነበረ። ገባክ አይደለ? እንኳን የዛን ጊዜ እንኳን ያልተሰጠኝ፣ ምክንያቱም በእድገት ውስጥ ነበርኩ። ልክ እንቁላልን እዚህ ጋር ማየት እንችላለን። እንቁላል ለዚህ ትልቅ ምሳሌ ነው። ከመፈልፈያው ቀን በፊት እንቁላልን ብትከፍተው ጫጩቷ ትሞታለች አይደለ? ልክ እንደዛ ሁሉ አንድ ሰውም በችግር ውስጥም ብንሆን ለእኛ ህይወት ዋጋ የላቸውም ብለን ማናስባቸው ነገሮች ውስጥም ብንሆን፣ ነገር ግን ያ ጊዜ የኛ የማደጊያ ጊዜ ነው። ልክ እንቁላል ውስጥ እንዳለችው ጫጩት እና ልክ ያ ታይም ግን ልክ ሲደርስና የመፈልፈያችን ወይም ደግሞ ስኬታችን ወደ እጃችን መግባት የሚደርስበት ጊዜ ሲደርስ የዛን ጊዜ ደግሞ የእኛ ጊዜ ይሆናል። የእኛ ጊዜ የምንወጣበት ጊዜ ነው ማለት ነው። አንድ ታሪክ አለ ከዚህ ጋር የሚያያዝ በጣም የምወደው እኔ። እሺ። እያስተማረ ነው አንድ ሰውዬና የሚያስተምረው አሁን እንዳልነው ነው። ጠይቁ ይሰጣቸዋል። ጠይቁ ይሰጣቸዋል እያስተማረ አንድ ተማሪ ትመጣና እኔ ይኸው ሁሌ መልካም ባል እጠይቃለሁ፣ ሁሌ ነው የምጠይቀውና ይኸው እስከዛሬ መጥቶ አያውቅም ብላ ስትጠይቀው እሱ ስለ ልጅነቱ ይነግራታል። እኔ ልጅ እያለሁ መኪና መግዛት እፈልግ ነበረ እና ሁሌ የስቲቭ ሃርቪ ነው እና ሁሌ ለእናቱ ሄዶ ይነግራታል። እማዬ አዲስ መኪና ልገዛ ነው ይላታል። እና እናትየው ምን ትለዋለች? ዋው ልጄ በጣም ደስ ይላል፣ ግን አሮጌው መኪና ጋራዥ አለ ትለዋለች። እና ከዛ ሁሌ ይነግራታል እሱ አዲስ ስራ ስላገኘ በቃ መኪና ገዛለሁ ነው። እና ሁለተኛ ቀን ሲነግራት አዲስ መኪና ልገዛ ነው ስትል ልጄ አሮጌው መኪና እዛ ተቀምጧል ትለዋለች። እና በጣም የሆነሳለ ይናደዳልና ለምንድን ነው እኔ ማወራው ፖዚቲቭ ነው፣ አንቺ ለምንድን ነው ስለ አሮጌው የምታወሪ ብሎ በጣም ከተናደደ በኋላ የሆነ ጊዜ ግን ያን ጋራጅ ያጸደዋል። ያን ጋራጅ ሲያጸደው በሳምንቱ አዲሱ መኪና መግዛት ጀመረ። ከዛ ይሄን ታሪክ ሲነግራት ለዛች ሴት ልጅቷ አለቀሰች እዛው። ምክንያቱም እቺ ሴት ሁሌ በአንድ ቀን በተመሳሳይ ሐሙስ አንድ ሬስቶራንት ላይ በተመሳሳይ ሰዓት ከባለትዳር ወንድ ጋር እዛ ቁጭ ብላ ታወራለች ሁሌ። እና እሷ የምትፈልገው መልካም ባል ነው፣ ግን ከባለትዳር ከሆነ ሰው ጋር ግን ሁሌ እዛ ትቀመጣለች። ይሄ ሲገባት ማስዳት እንዳለባት ሲገባት አቆመችና ሁሌ ደግሞ ለ2 አመት ለ3 አመት ነው ይሄ ነገር እየተካሄደ ነበረው። ሁሌ ደግሞ የሚያስተናግዳቸው ደግሞ ሰው አለ እየሄደ የሚያስተናግዳቸው አለና የዛኔ ለብቻው
ለብቻዋ ሲያገኛት በጣም ግራ ገባው። ምን ሆናችሁ ነው ተጣልታችሁ ነው እንዴ ሁሌ አብራችሁ ነው የምትሆኑት ብሎ ሲላት አይ እሱ ባለትዳር ነው ስለዚህ እኔ ደግሞ እንደዚህ ነው የምፈልገው ስለዚህ ከዚህ በኋላ ቆመናል ስትለው አስተናጋጁ እኔ መጠብቅ የነበረው ይሄ ነው አለ። እውነተኛ ታሪክ ነው። እኔ መጠብቅ የነበረው ይሄ ነው አለ። በጣም የሚገርም ሁለቱ ተጋብተው እሱ አስተናጋጅ ነበር አይደል ተጋብተው 3 ሬስቶራንት አብረው ከፍተዋል። ይሄ ታሪክ እኔ በጣም ነው ኢንስፓየር የሚያደርገኝና ሁሌ ምን ፈልጋቸው ነገሮች እየጠበቁን ነው ቆሞ እየጠበቁን ነው። አሁን ይሄ ባል 2 አመት 3 አመት እኮ ያስተናግዳት ነበር ይጠብቃት ነበር። ግን ያን ነገር ልክ ያልሆነው መስመር ስትተው ያ ትክክለኛው ሰው መጣ። ስለዚህ በትዳር ሊሆን ይችላል በሀብት ሊሆን ይችላል በሁሉ ነገር ሊሆን ይችላል ምን ፈልጋቸው ነገሮች ቆሞ እየጠበቁን ነው ብያስባለሁ። እና ካልመጣ ምን ስተት ውስጥ እየሰራው ነው ምን ያልሆነ ነገር እያደረኩ ነው የራሴን ጠይቃለሁ። በዚህ ለመቀበል እኮ እጅን ባዶ ማድረግ መቻል አለበት። በሁለቱም የሆነ ነገር ይዘክ ሌላ ነገር እንዲሰጥ መጠበቅም የለብህም። እና ከላይ ለመቀበል ይሄኛውን እጃችንን መጀመሪያ ባዶ ማድረግ መቻል አለብን አይደለ? ልክ አሁን ያልከው ታሪክም እሱ ነው የሚያስተምረን። እጃችንን ባዶ አድርገን ጠብቀን የተሰጠንን ደግሞ መቀበልና የተሰጠንን ደግሞ በአግባቡ መያዝ ያ ሌላ ስለ ተስፋ መቁረጥ ስታወራ ተስፋ መቁረጥን ተስፋ አስቆርጥ ትራታ ባባላለች በጣም ወዳት ምንድነች እሷ? ተስፋ መቁረጥንማ ተስፋ ካላስቆረጥ ነው። እውነትን ነው። እቺም አባባላለችኝና ያው በህይወት ውስጥ ስትኖር ብዙ የሚገጥሙ ፈተናዎች አሉ። ብዙ ተስፋ ሊያስቆርጡ የሚችሉ ብዙ ራስን እንድትጠራጠር በቃ እኔ እንዲህ እየሰራው እንዲህ እየለፋው ማገኘው ትኩረት የለም ማገኘው ገቢ የለም ማገኘው ስኬት የለም ብለን ብዙ የምንማረርባቸው እንትኖች አሉ። ነገር ግን እነዛ ተስፋ ሊያስቆርጡ የመጡ ነገሮችን እኔ ሳስበው ልናሸንፈው የማንችለው ፈተና አይሰጠንም ብዬ አምናለሁ። በአቅማችን ነው ለሁላችንም በአቅማችን ነው የሚሰጠን ፈተናዎች። ሁላችንም የየራሳችንን ችግር የዓለም የመጨረሻው ትልቁ ፈተና አድርገን ነው የምናስበው አይደለ? በቃ እኔ ላይ የመጣው እኔ ላይ እንዲያደርገው እኔም አንዱ ስለነበርኩ ማለት ነው። እና ችግሬ በቃ ለኔ የተሰጠኝ ነገር ሁሉ በቃ በጣም የመጨረሻው ፈተና እንደውም እግዚአብሔር እኔን ስለማይወደኝ የሚያሰቃየኝ ሁሉ ይመስለኝ ነበረ። እና ነገር ግን ፈተናዎቹ በልኬ ነበረ ለካ የተሰጡኝ። ፈተናዎቹ ለካ እንዲያጠነክሩኝ ነበረ የተሰጡኝና እነዛ ደግሞ የሚመጡት ፈተናዎች ወደኔ የሚመጡት ፈተናዎች ችግሮች እነዛን ደግሞ ተስፋ ሊያስቆርጡኝ የሚመጡ ተስፋ እንዳይኖረኝ ተስፋ አድርጌ ሁሉ እንዳላልም እንዳላስብ ህልም እንዳይኖረኝ ህልሜን ሊያጨናግፉ የሚመጡ ብዙ እንትኖች ነበሩ። እና እነዛ ወደኔ የሚመጡ ነገሮችን በመኖር ነው ተስፋ ማስቆረጥ ያለብህ። በመኖር እና በመጋፈጥ እነዛ የሚመጡብን ችግሮች ሁሉ ስትጋፈጥ መጨረሻ ላይ በቃ ያው አሸናፊው አንተ ትሆናለህ። አሸናፊው እና የድሉ ባለቤት አንተ ትሆናለህ። ነገር ግን በችግሮቹ ተይዘክ ወይም ደግሞ በሚገጥሙብህ ፈተናዎች ስር ጥላ ስር የምትሆንና ከዛ በላይ ማሰብ የማትችል ከሆነ ፈተናዎቹ አንተን ለመጣል ዝግጁ ናቸው ሁሌ። እና የሚገርም ነገር የሰው ልጆች የሚፈተኑት በከባድ ፈተና ብቻ አይደለም፣ በደስታም እኮ ትፈተናለህ። በደስታ ሰዎች ሰክረው ይወድቃሉ። በደስታ ሰዎች አሸናፊነታቸውን ይነጠቃሉ። ደስታ ራሱ ልክ ያስፈልገዋል። ደስታ ራሱ በደስታ ውስጥ ስትሆን ራሱ
ራስን መግዛት መቻል አለብህ። ትልቁ የተማርኩት እኔ ከህይወት ስኬት ብቻውን አይደለም። ስኬት ከመጣ በኋላ እንዴት አድርገ ነው ያንን ስኬት የምትይዘው? አዎ አንተ ጋር እንዴት ነው እንዲቆይ ልታደርግ የምትችለው? አንተ እንዴት ነው ስኬትን ልትንከባከብ የምትችለው? ይህንን ነገር ነው እኔ ከህይወት በጣም ትልቅ የተማርኩበት ነገር። ለካ ደስታ ራሱ ያጠፋሃል። ደስታ ራሱ አንዳንዴ የምትናገረውን ነገር ሳታቅ ብዙ ነገሮች ትናገርና ሰዎችን ልታስቀይም ትችላለህ። በደስታ ውስጥ ሆነ በሌሎች ልትሸነፍ ትችላለህ። ምክንያቱም በቃ እኔ የመጨረሻው እንትን ላይ ሆኛለሁ፣ ስለዚህ ሌሎች እኔ ላይ አይደርሱብኝም ብለህ ቁጭ ባልክበት ሌሎች ብዙ ትሬኒንግ አድርገው ካንተ ሊበልጡብህ ይችላሉ። ብዙ ስፖርተኞች በዚህ አይነት ነገር ፌል አድርገዋል። ብዙ ሙዚቀኞች አንድ ነጠላ ዘፈን ዘፍነው በዛው የጠፉ አሉ። ብዙዎቻችን የምናውቃቸው ራሳቸውን ትልቅ ቦታ አስቀምጠው በቃ እኔ የመጨረሻው በቃ ትልቁ ቦታ ላይ ነኝ፣ ማንም አይደርስብኝም፣ ከዚህ በላይ ዘፈን ማንም አይዘፍንም ምናምን አይነት ነገር ብለው ቁጭ ብለው ከዛ በኋላ ግን ብዙ ታሪክ የተሰራባቸው አሉ። በተለይ በስፖርቱ ላይ ብዙ በዓለም አቀፍ ደረጃ ማለት ነው። እና ይሄ የደስታ ጦስ የሚያመጣቸው ነገሮች ማለት ነው። ስለዚህ ራሳችንን መጠበቅ ያለብን ከስኬት በፊት ብቻ ሳይሆን ከስኬቱ በኋላ ራሱ ራሳችንን መጠበቅ እንዳለብን ነው ትልቁ ነገር የተማርኩት። ወደ ዋናው ጥያቄ ስንመጣ ደግሞ የተስፋ መቁረጥን ተስፋ እናስቆርጠው ስል ይሄንን ሀሳቦች ሁሉ ጨምቆ የያዘ ነው። ምክንያቱም ከስኬቱ በኋላ ላለው ዝግጁነት ያንተ ማንነት ይወስነዋል። እዚህ ጋር ምን አይነት ሰው ነክ፣ ምን አይነት ማንነት ያለክ ሰው ነው ራስን የገነባኸው። ገባ? ራስ ላይ ከስር መሰረቱ ከሆነ የገነባኸው ከኋላ የሚመጡት ስኬቶች አንተን ሊጥሉህ አይችሉም። የበለጠ አንተን እያጎሉክ፣ እያበረቱክ፣ እያነጹክ የሚመጡ ናቸው የሚሆነው። ፈተናዎች እንኳን ቢመጡ ፈተናዎቹን መጋፈጥ የምትችል ሰው ትሆናለህ። ምን የሚባል አባባል አለ፣ ማሸነፍህ እንዳያሸንፍ ይባላል። አንዳንዴ ማሸነፍ በራሱ ያሸንፋል፣ እንድትወርቅ ያደርጋል። ስለዚህ ለብሩኬ ስኬቱ ማለት ነው ስኬት የሆነ እንደዚህ የሆነ ነገር እንዲህ አድርገህ የምትጨብጠው ነገር አይደለም። ነገር ግን በሂደቶች ነው። በሂደቶች ውስጥ ራስህን የምትገነባበት ሁኔታ፣ ራስህን በፊት ከነበርክበት ሁኔታና አንተ ህልሜ ብለህ በምታስባቸው ነገሮች መካከል አምጥተህ ማገናኘት እና በሱ ውስጥ ደግሞ ያ ህልሜ ብለህ ባልከው ነገር ውስጥ ደግሞ ራስህን ማየት መቻል፣ ራስህን መኖር መቻል። ምክንያቱም በህልም ስትኖርና ሌሎች ህልም ባደረጉት ነገር ላይ ተለጥፈ ስትኖር አንድ አይደለም። ራስህ በፈጠርከው ህልም ላይ መኖር ስትችል ብዙ የሚያጋጥሙ ችግሮችን ማለፍ መቻል አለብህ። ራስህን በራስህ ከርቭ አድርገህ መስራት መቻል አለብህ። ምክንያቱም ህልምክና ያንተ አስተሳሰብ ፊት ማድረግ መቻል አለባቸው። ልክ አንድ ሰው የአባቱን ልብስ ሲለብስ ትክክል ላይ መጣ ይችላል አይደለ? ስለዚህ የራሱን ልብስ መስፋት መቻል አለበት፣ ወይም ደግሞ የአባቱ ሰውነት አቋም ላይ ለመድረስ ወይ ስፖርት መስራት አለበት ወይ ራሱን ማነጽ መቻል አለበት ማለት ነው አይደለ? ስለዚህ ስኬት ላይም አንተ ያሰብከው መዳረሻ ሊኖር ይችላል፣ ያለክ ህልም ደግሞ ሊኖር ይችላል። እነዛን አስተሳሰቦች በአንድ መስመር ላይ በመቃኘት ህይወትን መኖር መቻል። ቶሎ ስኬት ውስጥ ወይም ደግሞ ስኬት የምንለው ብዙ ጊዜ እኛ ፋይናንሻል እንትናችን ሲመቻችልን ወይም ደግሞ በቂ ገቢ ማግኘት ስንችል ምናምን ብቻ አድርገን እናስበዋለን። ነገር ግን ከዛ በላይ
እዛም ነገር ውስጥ መድረስ መቻል ነው ብዬ ነው የማስበው። ወደ ዋናው መንገድ ውስጥ ህልማችንንና የእኛን ማንነት አንድ ላይ ቋጥሮ በዛም መንገድ ውስጥ መግባት መቻላችን ነው ብዬ አስባለሁ። ከዛ በኋላ ፋይናንሻል የሆኑ ነገሮች፣ የተለያዩ ነገሮች፣ እውቅናዎች፣ እነዚህ ነገሮች አብረው ከእንትኑ ጋር ከስኬቱ ጎን ለጎን የሚመጡ ነገሮች ናቸው እንጂ አሁን ብዙ ጊዜ እኔም ብዙ የሚያጋጥሙኝ ሰዎች አሉ በዚህ አጋጣሚ ለመናገርና ስኬት ገንዘብ ለማግኘት ስኬትን ታዋቂ ለመሆን ብቻ እንትን የሚያደርጉ ሲክ የሚያደርጉ ማለት ነው። በፈለጉበት መንገድ ሄደው ግን ታርጌታቸው እውቅናና ገንዘብ ብቻ ይሆናል። እውቅናና ገንዘብ ብቻ ሲሆን በራሳችን ላይ ብዙ ጦሶችን ነው ይዞብን የሚመጣው። ምክንያቱም አንደኛ ራሳችንን በራሳችን ያንን የፋይናንሻል ስታቢሊቲ መቀበል የሚችል ማንነት ላይ አላበቃ ነው። ራሳችንን በራሳችንም ደግሞ እንዲሁ ያንን እውቅና ለመሸከም የሚችል ችሎታ ላይ አላደረስ ነው አደለ? እውቅና ራሱ ደግሞ በጣም ከባድ ነገር ነው። ምክንያቱም በሰዎች ልብ ውስጥ መግባት፣ በሰዎች አእምሮ ውስጥ መግባት ነው። ኪስ ውስጥ አይደለም የምትገባው አደለ? የሰዎች አእምሮ ውስጥ፣ የሰዎች ስብዕና ውስጥ፣ የሰዎች ማንነት ውስጥ ነው የምትገባው። እዛ ውስጥ ከገባክ በኋላ ግን ያንን እንዴት አድርገ መምራት እንደምትችል ካላወክበት በጣም ከባድ ጦስ ነው ይዞ በሚመጣው። እንዲሁ ደግሞ የምታገኘውን ገንዘብ እንዴት አድርገ ማኔጅ እንደምትችል ሳታውቀው ያንን ገንዘብ ስታገኘው ወይም ገንዘብ ወደ አንተ ሲመጣ ብዙ በዚህ ምክንያት የከሰሩ ሰዎችን የምናውቀው ነው። ብዙ በዚህ ምክንያት ህይወታቸውን ያጡ ሰዎች የምናውቀው ነው። ምክንያቱም ካሰቡት በላይ ካለሙት በላይ በጣም ብዙ ገንዘብ ሲመጣ አንደኛ የሚያልቅ አይመስላቸውም፣ የሚያልቅ አይመስለንም። ሁለተኛ ደግሞ በገንዘቡ የፈለግነውን ነገር ማድረግ የምንችል ይመስለናል እና የእኛን የማኔጅመንት እንትን ማሳደግ ትተን ምንመራው ሁል ጊዜ በገንዘቡ መሆን ይጀምራል እና ያ ደግሞ የበለጠ ወደ ሌላ ወደ ብዙ ወንጀሎች፣ ወደ ብዙ አስፈላጊ ያልሆኑ ሱሶች፣ ወደ ብዙ ከኛ እምነትና አስተሳሰብ ያፈነገጡ ቲሞች ወደኛ እንዲቀላቀሉ ያደርጋል እና ያንን የመጣውን ፍሎ ያደረገውን ገንዘብ ወዳልሆኑ ህይወታችንን ወደሚበክሉ ሲስተሞች ውስጥ መግባት እንጀምራለን። በህይወታችን ውስጥ ደግሞ አንድ ጊዜ እንደዚህ አይነት ፍሎ ከተፈጠረ ያንን ነገር ለማስተካከል በጣም ከባድ እና ህይወታችንን ሙሉ እየተከታተለ ሀንት የሚያደርገን ችግር ውስጥ ነው የሚከተን። ምክንያቱም የሰው ልጅን ህይወት እስከ ማጥፋት ወንጀሎች ውስጥ ልንገባ እንችላለን። እንደገና ደግሞ ገንዘብን ብቻ ፎከስ እናደርግና ገንዘባችንን መደመር ብቻ እናስባለን እና የሰውን ህይወት ቫሊዩ እናሳጠዋለን እና ያ ደግሞ የበለጠ ህይወታችንን ምስቅልቅል ነው የሚያወጣው እና ለኔ ስኬት ብለህ ብትለኝ የህይወት ጉዞ የህይወት መንገድ ውስጥ በአቅሜ መራመድ መቻል፣ የሚሰጠኝን የማገኘውን ነገሮች በሚገባው ልክ በመመንዘር መኖር መቻል ነው ብዬ አስባለሁ። አሁን ቅድም እያነሳ ነበር አንዳንዴ ያለ ጊዜው የመጣ ገንዘብ ያለ ጊዜው የመጣ እውቅና ሊጥለን ይችላል። ልክ ነው። ቅድም ደግሞ ፈጣሪ ሁሉ ነገር የሚሰጠን በጊዜው ነው ብለናል። አይጋጭም? እንዴት ነው ማለት አንዳንድ ነገሮች እንዴት ያለ ጊዜያቸው ሊመጡ ይችላል? ወይስ ከእግዚአብሔር አይደለም ነው ያ ነገር? ኖ ሁሉም ነገሮች በጊዜው ነው የሚመጡት። በጊዜው ነው የሚመጡት ስለ ራስን ለዛ ነገር ማዘጋጀት መቻል አለበት አደለ? ለምሳሌ
በተርፍ ላይ እንትን እጭ ነበረ እሺ እና እጩ የሚወጣበት ወደ በተርፍ ላይ የሚቀየር ወደ ቢራቢሮ የሚቀየርበት መንገድ በጣም አድካሚና አሰልቺ ነው። እና ያ ልጁ ያንን እጩ በጣም ሲታገል ከዛ ከነበረበት እንትን ውስጥ ተፈልፍሎ ለመውጣት በጣም በሚታገልበት ጊዜና ራሱን ከዛ ነገር ውስጥ ለማውጣት በሚታገልበት ጊዜ አዘነለትና ያ እጩን እንትን አደረገለት፣ ፈታለት። ነገር ግን ያንን በሚፈታለት ጊዜ እጩ ወደ ቢራቢሮ ከመቀየር ይልቅ በጣም የሚያስጠሉ ፎርሞችን በመፍጠር ራሱን ገደለ ማለት ነው፣ ወይም ሞተ። እና ለአስተማሪው ጠየቀው፣ እንዴ እንደዚህ ሳያውቆ አሳዝኖኝ ከፈትኩለት ምናምን ሲለው፣ ኖ ይህ እኮ የራሱ የመውጫ ሲስተም ነው። ራሱን በዚህ ሲስተም ውስጥ ማለፍ ካልቻለ ያንን ቢራቢሮን የማንቀሳቀስ ጉልበት አያገኝም። ገባ? ያንን ምክንያቱም ያ ቢራቢሮ ክንፉ ትልቅ ነው፣ ከሰውነቱ በጣም ትልቅ የሚበልጥ እንትን ነው እና ያንን ጡንቻ የሚሰራው እዚህ ትግል ውስጥ ሆኖ ነው። ገባ ካደለ? ያ ትግል ነው ያ ለማውጣት የሚያደርገው እንትን የሚለው ለካ ልክ እኛ ክብደት የምናነሳው አለ አይደለ? ጂም ሄደን ያ ነው ያንን ስራ እየሰራ ነው። በዛ በተፈጥሮ በሰጠችው ጸጋ ያንን ስራ እየሰራ ነው በዛ ወቅት ማለት ነው። እና ያ ደግሞ እኛ በተሰጠን ጊዜ ማንነታችንን እንድንገልጥ እድል ይሰጠናል ማለት ነው። ያ ይመስለኛል እኔ። ትክክል። ስለዚህ ፈተናዎቻችን ስጦታዎቻችን ናቸው ማለት ነው። ያ በስጦታዎቻችን ነው ራሳችንን ያጠፋን ራሳችንን ወደ ሌላ ነገር ውስጥ እያደረግን ያለ ነው እና ፈተናዎቻችን ስጦታዎቻችን ናቸው። እኔ በዛ ሰዎች ፈተና ሲሰጣቸው በጣም ነው ደስ ሊላቸው የሚገባው የማስበው። ምክንያቱም ብዙ ፈተና ውስጥ ያለፈ ሰው ብዙ ስጦታ አለው ማለት ነው። እኔ በዛ ፈተና ውስጥ በማለፌ በዛ በችግሮች በአስቸጋሪ ሁኔታዎች ምናምን በማለፌ በፊት በጣም ነበር የምናደደው። ምክንያቱም ራሴን አልነበረም የማየው እኔ በዛ ወቅት ማለት ነው። ምክንያቱም በዛ ወቅት እነዚህን እውቀቶች ሊሰጠኝ የሚችል ሁኔታ ራሴን አላጋለጥኩም ነበረ ማለት መጽሐፍ አላነብም ነበረ፣ ሞቲቬት የሚያደርጉ ፊልሞችን ወይም እንደዚህ ወሬዎችን አልሰማም ነበረ። እንደዛ የማግኘት እድሉም የለኝም ነበረ። ነገር ግን በዛ ፈተና ውስጥ ለካ በዛ ሂደቶች ውስጥ ሳልፍ እኔ ለራሴ ለካ እየተገነባው ነበር። ገባ? እነዛ ችግሮች ናቸው አንተን ቢውልድ የሚያደርጉክ፣ አንተን የሚሰሩክ፣ አንተን የሚያንጹክ። እና አሁን ብዙ ጊዜ የሚመስለን እኛ የሚታየው ሰውነታችን ብቻ የሚታደስና የሚያድግ ነው የሚመስለን። ትልቁ ነገር ግን ያለው አይምሯችን ውስጥ ነው። የሰውነታችን ትልቁ ጠንካራ አጥንት ያለው እዚህ ጋር ነው። ያ የሆነበት ምክንያት ምንድን ነው? እዚህ ውስጥ ትልቅ ስጦታ ስላለ ማለት ነው። የዓለም ትልቁ ካዝና ምናምን የሚሰራው ካዝና ውስጥ ውድ ነገር ለማስቀመጥ ነው አይደለ? ስለዚህ ሰውነታችን ራሱ የሚነግረን ሚስጥር ምንድን ነው? እንግዲህ እኔ ሳስበው ጠንካራው ሊሆን የሚገባው የሚመስለኝ የእግሬ የምናምን ጡንቻ እንትን አጥንቶች ናቸው። ነገር ግን በጣም ጠንካራ ነው የተሰራው እነዚህኞቹ አጥንቶች ናቸው። እና ያ ደግሞ ውድ ነገር ስላለበት የከበረ ነገር ስላለበት ከኛ አልፎ ሌሎችን ሰዎች መምራት የምንችልበት እውቀት ስላለበት ነው። እና ቫሊዩ መስጠት አለብን ብዬ አምናለሁ ለአእምሯችን። ያ ልክ ነው። አሁን ያልከው ነገሮች አሁን እኛ ስጋዊ አካላችን የሚታይ ነገር ስለሆነ ትኩረታችን የሚታዩ ነገሮች ናቸው። ግን በጣም ፓወርፉል የሆኑ ነገሮች ደግሞ አሉ። መንፈሳዊ አካል ተሰጥቶናል፣ ስጋዊ አካል ተሰጥቶናል። እንደውም አንተ የምትለው አለ
ከሚታየው ይልቅ ማይታየው ነው በጣም ውድ አሁን አናያቸውም አንተ ስለማናያቸው መጽሐፌን በደንብ አንብበዋል ማለት ነው በደንብ ነው የሚነኩኝ የምትላቸው ነገሮች እና ማናያቸው ነገሮች በጣም ውድ ናቸው የሚታዩ ነገሮች ደግሞ በጣም ውድ አይደሉም ዋጋም አላቸው ያኛው ዋጋ ጭራሽ ዋጋ የለውም እና የሚታዩ ነገሮች ደግሞ ወደ መሬት ናቸው ማይታይ ደግሞ ወደ ላይ ናቸው ወደ ላይ ነው ልክ ነው ስለዚህ አሁን ደግሞ ሁላችን ትኩረት የምናደርገው ምናያቸው ነገሮች የሚታዩ ነገሮች ላይ ነው ጥሩ ናቸው ይጠቅሙናል ግን ከዛ እነሱን ደግሞ የሚያመጡልን ነገሮች አሁን ለምሳሌ አእምሮ ስጋዊ አካልን ይቆጣጠራል ከዛ ከአእምሮ ደግሞ በላይ ደግሞ መንፈሳዊ አካል አለ አይተው ከሆነ ደግሞ ሁለቱ ደግሞ አናያቸው ስለዚህ ስለማናያቸው ትኩረት አንሰጣቸው እንጂ አንድ ሰው ስጋዊ አካል ወደ መቀየር ያለበት አእምሮ ነው መቀየር ያለበት መንፈሳዊ ህይወት ነው መቀየር ያለበት በቃ መንፈሳዊ ህይወት ነው አእምሮ ላይ ከሰራ ያ ሰውዬ ምንም ሌላ አያስፈልገውምና እኛ ግን የሚታዩ ነገሮች ላይ ነውና እስቲ ስለሱ ዋክ አሁን ለምሳሌ ያለንበት ዘመን አንዱ ትልቁ እንትንም ቻሌንጅ የሚያደርገን ነገር ምን መሰለክ የኢንተርቴይንመንት ኢንዱስትሪው በጣም ከባድ ነው በሰዎች አእምሮ ውስጥ የመግባትና የመምራት አቅሙ በጣም ከባድ ነው እና ያ የኢንተርቴይንመንት ኢንዱስትሪ ከኢንተርቴይንመንቱ አልፎ ስብዕናችንን መምራት እየጀመረ ያለበት ዘመን ነው በፊት ሆሊውድ ብቻ ነበረ አሁን ግን ሆሊውድ ኢትዮጵያ ውስጥ መጥቷል አይደለ ግን ሆሊውድ ኢትዮጵያ ውስጥ የመጣው በፊልሙ ቢሆን ደስ ይለኝ ነበር ከፊልሙ ውጪ ባሉት እንቅስቃሴዎች በጣም ከሆሊውድ በላይ ሳንሆን የቀረና ይመስለኛል በምን በልብስ በፕላስቲክ ሰርጀሪ ትክክል ራስን በማስዋብ እና ሌሎችን በመምሰል እና እነዚህ ነገሮች የኛ ሀገር ላይ ብቻ ሳይሆን የአሜሪካን ኢንዱስትሪ ላይ በጣም ከፍተኛ ገንዘብ የሚንቀሳቀስባቸው ኢንዱስትሪዎች ናቸው በጣም ከፍተኛ ገንዘብ ማለት ነው የመዝናኛው ኢንዱስትሪ ደግሞ ራስን እንድትቀበል ሳይሆን የሚገፋፋው ሌሎችን እንድትመስል ሌሎች ውብ የሆኑ አክተሮችን እንድትከተል ከንፈርን እንደነሱ እንድታረግ ጡትን እንደነሱ እንድታረግ ጡንቻን እንደነሱ እንድታረግ በቃ ውበትን ስለው አስቀምጠውታል በቃ ውበት ይሄ ነው የውበት መስፈርት ይሄ ነው ብለውካል ያንን እንድትከተል የሚያደርግ ነው ያ ነው ወደዚህ የመጣው ማለት ነው ከፊልሙ ቴክኒክ ከፊልሞቹ ከለር በላይ ፎሎ እያደረግን ያለ ነው የአክተሮቹን ወደ መምሰል እና ውበት ላይ ትኩረት ማድረግ ማለት ነው እና ውበት ደግሞ ሲባል ያለንን ነገር መቀበልና መኖር ሳይሆን እነሱን መቀበልና እነሱን መስሎ መኖር መቻል እዛ ላይ ነው አሁን ትኩረት እያደረግን ያለ ነው እና ያ ደግሞ በጣም ቶክሲክ ነው በጣም ማህበረሰብን የሚያበላሽ ነው በጣም ለሀገርም ጥሩ ያልሆነ ኢሜጅ እና የሚፈጠር ነው ብዙ በጎ ያልሆኑ ነገሮች አሉት ብዙ ሰዎችም በዚህ ነገር ህይወታቸው እየተበላሸ ራሳቸውንም ያልሆነ ነገር ውስጥ ያገኙት ተዳራቸውን እስከ መፍታት በብዙ ነገር በፋይናንሻሊ በመጎዳት በስብዕናም በአስተሳሰብም በመጎዳት ራሳቸውን እስከ ማጥፋት የደረሱ ብዙ ሰዎች አሉ እና ይሄ በጣም ከባድ የሆነ ትልቅ ኢሹ ነው እና ብዙ ሰዎችም በተለይ የማህበረሰብ አንቂዎች እዚህ ላይ ብዙ ነገር ሊጽፉበት
ሰዎች ራሳቸውን በራሳቸው እንዲቀበሉ ማንነታቸውን እንዲያከብሩ የተሰጣቸውን ውበት የተሰጣቸውን ማንነት የተሰጣቸውን ሰውነት አክብረው እንዲቀበሉት በራሳቸው እንዲኮሩ ትክክል ሌሎችን በመምሰል ውስጥ ሳይሆን ራሳቸውን በራሳቸው በመሆን ውበታቸውን የበለጠ ማሳየት እንዲችሉ ያንን ነገር ቢሰራ በጣም ደስ ይለኛል። አሁን ካለው የማህበራዊ ሚዲያ መቀጣጠል ደግሞ እነዚህ ነገሮች የበለጠ ሰዎች በራሳቸው እንዲኮሩ ሳይሆን ሌሎችን እንዲመስሉ የሚያበረታቱ ናቸው እና ያ በጣም አስፈሪ ይመስለኛል። አሁን ዋናው ዓላማው ሰው እንዲቀበለን ነው ምንፈልገው አይደለ? ግን በጣም የሚገርመው ደግሞ ራሳችን ካልተቀበል ማንንም አይቀበለንም። አሁን የፈለገ ነገር ልናደርግ እንችላለን፣ ግን እኛ ራሳችንን መቀበል ስንጀምር ዓለም ሁሉ እኛን መቀበል ይጀምራል። ልክ ነው። አንድ አርቲስት ነበረችና ስትዘፍን ጎበዝ ነች፣ በጣም ቆንጆ ነው የምትዘፍነው፣ ግን ጥርሷን መሸፈን ትፈልጋለች። ትንሽ ወጥቷልና ስትዘፍን ለመሸፈን ትሞክራለች። ለመሸፈን ስትሞክር ሰዎቹ ማስተዋል ጀመሩና አንድ ሰው ጠጋ ብሎ ሄዶ ይሄ ነገር አትሸፍኝው፣ ነፃ ሆነሽ ዝፈኝ፣ ውበትሽ እሱ ነው ብሎ መከራትና ከዛ በኋላ እንደዛ ሆና ስትዘፍን በዛ ጥርሷ በጣም ታዋቂ ሆነች። ስትቀበለው በዛ ነገሯ መታወቅ ጀመረችና አሁን እይታችን ነው። አሁን ራሳችንን መቀበል ስንጀምር አሁን እቺ ልጅ በጥርሷ ማፈር ስትጀምር ውስጧ የነበረ እምቅ ነገር መደበቅ ጀመረች። ግን ያ ነገር ስትቀበለው ያ ነገር ራሱ በትክክል አይወጣም እና ስቴጅ ላይ አያት፣ እሷ ስትሳቀቅ ምናምን አያትና ሄዶ ነገራት፣ ይሄ ነገር አትሸፍኝው፣ ይሄ ውበትሽ ነው ብሎ ሲነግራት ከዛ በኋላ የእውነት መሳቅ ስትጀምር ከድምጿ የበለጠ በጥርሷ በደንብ ታወቀች ያቺ ሴት ማለት ነው። ስለዚህ ሁሉ ነገር የተሰጠን ለመልካም ነውና ራሳችንን ካልተቀበልን ደግሞ በቃ ተቀባይነት ማግኘት ከፈለግን ውጪው ጋር አይደለም እንዲቀበሉ ማድረግ ያለብን፣ ወይም ደግሞ ያለን ራሳችን ላይ አይደለም መስራት ያለብን ውጫዊ አካልን መቀየር ፕላስቲክ ሰርጀሪ ማድረግ ሳይሆን ያለንን ነገር ከተቀበልን እኮ ሁሉ ሰው ደግሞ ይቀበለናል። እንደዛ ማድረግን ራሳችን ውስጣችን እኮ ካልተቀበልን እንትን አይነለም አይደለ? በጣም ያሳዝነው ነገር ደግሞ ፕላስቲክ ሰርጀሪ ልክ እንደ አዲክሽን እና አንድ ጊዜ ከጀመርከው ማቆም አትችልም። ምክንያቱም አሁን ለምሳሌ አፍንጫዬን አረጋለሁ ብል ከዛ ልክ አፍንጫዬን ካስተካከልኩት በኋላ እስቲ ትከሻዬንም ላስተካከልላለሁ። ገባክ አይደለ? እና ልክ እንደ አዲክሽን ነው። አብዛኞቹ ፕላስቲክ ሰርጀሪ ያደረጉ ሰዎችን ታሪካቸውን ብታይ አንድ ጊዜ አይደለም የሄዱት፣ ብዙ ጊዜ ነው የሄዱት። ምክንያቱም በቃ ፐርፌክሽን አይሰማም። አንድ ጊዜ ካደረክ በኋላ ፐርፌክሽን አይሰማም በራስክ ላይ ማለት ነው። እና ያ በጣም ትልቅ ጉዳት ነው። ምክንያቱም ሰዎች ማንነታቸውን እንዳይቀበሉ ነው የሚያደርገው። በጉዳት ወይ ደግሞ በተለያዩ ነገሮች የሚመጡ ነገሮችን እያልኩ አይደለም። ወይም ደግሞ ግዴታ መቀየር ያለባቸው ነገሮች፣ ግዴታ መስተካከል ያለባቸው ነገሮች በህይወት ላይ ሊኖሩ ይችላሉ። እነዛን እያልኩ አይደለም። ነገር ግን ከስነ ውበት ተብሎ የሚደረጉ አሁን በጣም አግሬሲቭሊ እየሄድንባቸው ያሉ ነገሮችን ነው ምልክ እና ደግሞ የሚገርምክ ነገር ለሰርጀሪ ተብሎ የምታወጣቸው ገንዘቦች በጣም ብዙ ናቸው እና ነገር ግን ያንን በሰርጀሪ ልትቀይረው የነበረውን አንድ መጽሐፍ በማንበብ ልትቀይረው ትችላለህ። የእውነት ለውጥ ማለት ነው። የእውነት ለውጥ ማለት ነው። እና አንደኛ ራስን አክሴፕት በማድረግ ያለህን ነገር ያለህን ማንነት በመቀበል ደረጃ ማለት ነው። ሁለተኛ ደግሞ ያለህን ነገር ደግሞ ተቀብለ ምንድነው የምትሰራበት? ትክክል። ገባክ አይደለ? ልክ አሁን ለምሳሌ ቀደም ያልከኝ ሙዚቀኛ ራሷን ተቀብላ ማሳየት ስትጀምር ትክክል። ገባ አይደለ? የተፈጠረው ነገር ትክክል። ገባ አይደለ? እና ያንን ነው ምልክ
ትክክል ራስን ተቀብሎ ራስን ከተቀበልክ በኋላ ደግሞ ራስ ላይ ኢንቨስት ማድረግ ራስ ላይ ኢንቨስት ካላረግ ራስን ልትቀይርም አትችልም ማንነትህንም ልታስተካክለው ወይም ወደ ተሻለ ቦታ ላይ ልታደርገው አትችልም ስነ ውበትን ከጤና አንጻር ወይም ደግሞ ከተለያዩ እንትኖች አንጻር ያለውን አይደለም እያልኩ ያለው ገብቷል ከዛ ውጭ ያሉት ናቸው ከዛ ውጭ ያሉት ግን አንደኛ ወደ አዲክሽን ይቀየራሉ ሁለተኛ ደግሞ ያንን ያለህን ነገር ተቀበለ መሄድ መቻል ትክክል ባለ ነገር ውበት ገባ አሁን አንድ በጣም ቫይራል የሆነ ቲክቶክ ላይ አንዲት ልጅ አለች እንደውም አይታት ከሆነ ጥርሷ ፍንጭት ነውና የሆነ የበአቤል ሙልጌታ ዘፈን እየዘፈነች እና አሁን እሷ ብዙ ጊዜ በብዙ ፍንጭቶች ላይ ሞክ ይደረግ ነበረ በጣም ይሳቅ ነበረ በጣም ብዙ ቀልዶች ነበሩ ምኖች ነበሩ ምናምን ነገር ማለት ነው አይደለ ነገር ግን እሷ ያንን ነገር ነው የቀየረችው ፍንጭቷን አስደፍና አይደለም እኮ የዘፈነችው አይደለ ነፃ ነው ያለችው እና እንደውም በደንብ እንዲታይ ነው ያደረገችው ገባ እንደዛ ይዘፋኝ ማለት ይገርማል ያ ስለዚህ አሁን ምን ቦታ ላይ እንዳለች አይታል በጣም አሁን አንተ ራሱ ልጋብዘሽ ብትላት እስኬጅ ዋላ ተከከለ እስኬጅ ዋላ ሙሉ ነው አይመቻት ከአንድ አመት በኋላ ምናምን ልታገኘት ትችላለህ ምክንያቱም እዚህ ጋር የራስ መተማመኗ ነው ያንን ነገር የፈጠረላት ይህንን ቢዝነስ የፈጠረላት ከዛ ስራ በኋላ ነው ብዙ ማስታወቂያዎች ወደሷ የመጡት ከዛ ስራ በኋላ ነው ብዙ ካምፓኒዎች አብሯት ሊሰሩ እየተፈራረሙ ያሉት ይሄ ያኮራል ገባ ይሄ የሚያኮራ ነው በቃ ራስን በራስ ተቀበለ ያላትን ነገር ተቀበላ ምናምን እዚህ የደረሰችው ማለት ነው ካሁን በኋላ ጥርስሽን ተሰሪ ብትባል ራሱ የምትሰራ ይመስለኛል በቃ የገቢ ምንጭ ሆኗል ገባ አይደለ ውበቷ ሆኗል ሰዎችም ራሱ የሚያውቋት ገባ ሰው አይምሮ ውስጥ የሚገባችው በዚህ ማንነቷ ነው ገባ ስለዚህ ያ ነገር አንተ ስተቀበለው እዚህ ቦታ እዚህ ደረጃ ላይ ስታደርሰው ያ ነገር ያንተ ውበት ብቻ መሆኑ ይቀርና በቃ ማንነትህም ጭምር ይሆናል በቃ ራስህንም የምትገነባው እዛ ማንነት ላይ ይሆናል ትክክል ያ ስለ ሰልፍ ኢሜጅ አለና ዋናው ሰልፍ ኢሜጁ ነው አሁን ሰልፍ ኢሜጁ ከተስተካከለ ነው አሁን አብዛኛው ሰርጀሪ ሄደው የሚስተካከሉ ሰዎች ሰልፍ ኢሜጃቸው ካልተስተካከለ አይወዱትም ያን ራሱ የተስተካከለው ራሱ አይወዱትም ለጊዜው ሊወዱት ይችላሉ ከሆነ ጊዜ በኋላ ግን ያን ነገር አይወዱትም መልሰው እንዲስተካከል ይፈልጋሉና ዋናው ውስጥ ያለን ለራሳችን ያለን አመለካከት ከተቀየረ ግን ያን ነገር አክሰፕት እናደርጋለን እኛ አክሰፕት እናደርግ ደግሞ ሁሉ ሰው አክሰፕት ያደርገናል ይሄ ግን በመልክ በምን ብቻ አይደለም አንዳንዴ በኑሮ ደረጃም አለ ያ አንዳንዴ የኑሮ ደረጃችንንም አለመቀበል አለ እሱ የሚያመጣብን ደግሞ ብዙ ፈተና አለ አይደል ቀደም ያነሳነው ሆሊውድ ውስጥ ያሉት ነገሮች እንዳለ እነዚህንም ነገሮች ነው የሚጨምሩት እና በኑሮአችንም ጭምር በመንኖርበት በመናስበው በመናደርጋቸው ነገሮች ሁሉ ላይ ነው የሚታየው ማለት ነው ምን ገዛቸው ነገሮች አያረኩንም ምን እናደርጋቸው ነገሮች አያስደስቱንም ለዛ ነው ብዙ ምናደርገው ብዙ ነገር ሲክ ምናደርገው ለመታየት ከእኛን ካለማስደሰቱ በላይ ሰውንም ለማስደሰት ከኛ መደሰት በላይ ሰውን ለማስደሰት ለሰው መኖር እንጀምራለን በእኛ ብዙ ይሄ ቤት ላይ መኪና ላይ ልብስ ላይ የተለያዩ ነገሮች ላይ ኢንቨስት የምናደርጋቸው ነገሮች በቃ ከኛ ህይወት ያልፍና ለሌሎች መኖር እንጀምራለን እና ለሌሎች የምንኖረው ሌሎችን በመለወጥ ውስጥ ቢሆን ጥሩ ነው ነገር ግን በእንደዚህ አይነት መስቀልቀል እንትን ውስጥ ስንገባ ግን አንደኛ ፋይናንሻል አቅማችን እየተዳከመ ነው የሚመጣው ምክንያቱም እነዚህ ነገሮች ኢንቨስትመንት ላይ ብናውላቸው የተሻለ
የኛ ለውጥ መፍጠር ሲችሉ ነገር ግን እኛ ገንዘባችንን የምናፈሰው ሌሎች አይተውን ዋው እንዲሉን ሌሎች አይተውን እንዲህ እንደዚህ አይነት ነገር ገዛ እንዴ ምናምን እንዲህ አይነት ሁኔታ ውስጥ ገባ እንዴ እንዲህ አይነት ቤት ውስጥ ነው እንዴ የሚኖረው ምናምን ብለው ሌሎች እኛን እንዲያደንቁንና በቃ ጀስት ለታይታ እንትን እንዲሰጡን የሆነ ሌቨል እንዲሰጡን ነው እንትን የምናደርገው። ነገር ግን ከዛ ውጪ ነው ስኬት ማለት እንደውም በስኬት ውስጥ ያሉ ሰዎች እንደውም ሌግዠሪ የሆኑ ብራንዶችን ሁሉ አይለብሱም እኮ እና ብራንዳቸውንም ምናምን አይጽፉም ምናምን ነገር እና ይሄ በጣም ከባድ እንትን ውስጥ የሚከተን ነገሮች ናቸው። ትክክል። ስለማይታዩት እናውራ እስቲ። ስለማይታዩት ውድ ነገሮች እሺ ምንድን ናቸው እነዛ? አሁን የሚታዩት እነዚህ በአይናችን የምታዩት ነገሮች አሉ፣ ማናያቸው ደግሞ አሉ ውድ የሆኑ ነገሮች በህይወታችን ትልቅ ቦታ ያላቸው። ከሚታዩት ማይታዩት ናቸው የሚበልጡት በህይወታችን ላይ ማለት ነው። እኛ ግን ብዙ ቫልዩ የምንሰጠው ለሚታዩት ቁሳቁሶች፣ ለሚታየው አካላችን፣ ለሚታየው ሁኔታችን ለሚታዩት ነው ብዙ ትኩረት ለሚታዩት፣ ለሚሰሙት፣ ለሚዳሰሱት ነው ትኩረት የምንሰጠው። ነገር ግን ህይወት ከዛ በላይ ነች፣ ከሚታየው በላይ ነች፣ ከሚዳሰሰው በላይ ነች፣ ከሚጨበጠው በላይ ነች እና ያ ትልቁ ህይወት ያ ትልቁ ማንነታችን ኢንቨስት ማድረግ ያለብን የቱ ጋ ነው? መኖር ያለብን የትኛው ላይ ነው? ዋጋ መስጠት ያለብን የትኛው ላይ ነው? ገባ? ያ ማይታየው ላይ ቫልዩ የሚሰጥ ሰው ከሚታየው ዓለም አልፎ ማይታየውን ዓለም ነው መዳሰስ የምትጀምረው። ማይታየውም እኮ ነው አይደል የሚታየው የሚፈጥረው? ማይታየው ነገር ነው የሚታየው የሚፈጥረው። ስለዚህ ምንጩን ትተን ነው ወንዙ ላይ ትኩረት የምናደርገው። በቃ የኛ ስራችን ያለው የማይታየው ላይ ነው። የኛ ማንነት መሰረቱ የተቋጠረው፣ መሰረቱ የተጀመረው፣ መሰረቱ የተፈጠረው የማይታየው ማንነታችን ላይ ነው። የማይታየው ማንነታችን ደግሞ በሜዲቴሽን በራሳችንን ከፈጣሪ ጋር በመቅረብ በመጸለይ በዝምታ ውስጥ በእንደዚህ ውስጥ ነው ራሳችንን ከፈጣሪ ጋር ልናገናኘው ከፈጣሪ ጋር ልናከብረው ምንችለው ማለት ነው። አንድ የራስጌ መብራት ከሶኬቱ ስትነቅለው መብራቱ እንደሚጠፋ ሁሉ አንድ ሰው ከፈጣሪው ጋር ባለያየው ቁጥር ያለው ማንነት እየደበዘዘ ይመጣል እና ራሳችንን ከፍ እንድንል በሰዎች ክብር እንድናገኝ ስኬት ማለት ቀደም ያወራናቸው ነገሮች አሉ አይደል? ብር መሰብሰብ ብቻ ከሆነ የእግዚአብሔር ክብር የሚገለጽበት ስኬት አይደለም። ገባ አይደለ? ያ እንዲሆንልህ ራስን ከፈጣሪ ጋር ማገናኘት መቻል አለብህ። ራስን ሀምብል እንድትሆን ያደርጋል። ለምሳሌ ከነፍስ አባት ጋር ቁጭ ብለህ ስታወራ ገባ ሲመክሩክ ምን ሲሉክ አሮጋንት እንዳትሆን ያደርግሃል። ሁል ጊዜ ከሰው በታች እንደሆንክ ከሰው በታች ስለ ሁል ጊዜ አንተን ሊበልጥ የሚችል ሰው እንዳለ ገባ አንተም ልትሸነፍ እንደምትችል አንተም ልትወድቅ እንደምትችል በሌሎች ለመቀበል ሳይሆን በፈጣሪ ይሁንታ ለመኖር እንድትችል ሀምብል እንድትሆን ያደርጋል። ማለት የሆነ አንዳንድ ሰዎች አልገጠሙም በጣም ትልቅ ቦታ ሆነው ግን ደግሞ በጣም በቃ ቅርብ የሆኑ ለሰው እንደዚህ አይነት ሰዎች ብዙ አንዱ እኔ ገና ብዙ ፕሮሰስ ይቀረኛል። ብዙ በፕሮሰስ ማለፍ አለብህ። ራስን ዝቅ ማድረግ አለብህ። ራስን በብዙ
ፈተናዎች ውስጥ ማለፍ አለብና እኔ ገና ያንን ሂደት ለመጀመር ገና እየታገለ ያለ አንድ ልጅ ነኝና አሁን ብዙ ጊዜ አይተህ ከሆነ አናቅ የሚሉ ሰዎች ገና ለማወቅ እየጣሩ አሁን ትንሽ ያወቅ ስትመጣ ብዙ ማታቃቸው ነገሮች እንዳሉ ይገባል። እያደግ ስትመጣ ገና እንትን ያላልከው ነገሮች ይኖራሉና አንተ በጣም ብዙ ነገሮች ነው እንትን ያልከው የለወጥከው። በዛም ልክ ደግሞ ያው ትንሽ ነው ገና እና ብዙ እንትን ባልክ ቁጥር ትክክል ብዙ እንደማታውቅ ነው የምታውቀው። እንደገና ደግሞ ብዙ ዝም ማለት እንዳለብህ ነው የምታውቀው። ምክንያቱም ሁሉም ነገር ያለው በፈጣሪ እጅ ላይ እንደሆነ ትረዳለህ። አንተ ምንም አቅም እንደሌለ ምንም ገንዘብ ቢኖር ምንም ኃይል ቢኖር ምንም ስልጣን ቢኖር አሁን ከሁሉም በላይ የሆንክ ቢመስልም ነገ ምንም ነክ ነገ ባዶ ነክ የሆነ ነገር ሊይዝክ ይችላል። አሁን የሆነ ነገር እንትን ሊል ይችላል፣ ግን ነገ ደግሞ ባዶ ነክ ነገ ትረሳለህ። ገባክ አይደለ? እና ህይወት እንደዛ ከሆነ ትልቁ መጠጋት ያለብን ወደማይታየው ነው ማለት ነው አይደለ? ወደማይታየው ወደ እግዚአብሔር ነው ማለት ነው። እና እኔ በጣም እግዚአብሔርን በመጠጋት እግዚአብሔርን በማክበር አምናለሁ። ለዛ ነው ሁሌ ልደቴን ማከብረው። ስለዚህ ምስቲ ነገር በአመት አይደለም የምታከብረው፣ በየቀኑ ነው የምታከብረው። እያንዳንዱ የተሰጠኝ ቀን ቫልዩ አለው። እያንዳንዱ የተሰጠኝ ቀን የእግዚአብሔር ክብር እንዲገለጽበት ነው የምፈልገው። ዛሬ አክብራል? ያ እንዴት ነው የምታከብረው? ያ ጠዋት ስነሳ ልክ እንትን አለችኝ ትንሽ አጀንዳ አለችኝ እና እሷ ላይ የቀኔን ነው የምጽፈው። የተወለድኩበትን ቀን ብዛቱን ማለት ነው። ስንት ሆነ ዛሬ? ዛሬ 15732 15732 አመት ነው ማለት ነው። ቀን ነው ሶሪ አመት ነው። ደስ ይለኛል። ግን እግዚአብሔርን አመሰግናለሁ። ምክንያቱም ይህንን ቀን እንዴት ቢወደኝ ነው የሰጠኝ፣ እንዴት ብትወደኝ ነው ይህንን ቀን እንድኖረው የፈቀድክልኝ ብዬ አመሰግነዋለሁ ሁሉ ቀን። ያ ስለ ምስጋና እስቲ ንገረን። ምስጋና በጣም ወሳኝ ነገር ነው ብዬ አስባለሁ። ህይወታችንን የሚለውጠው ነገር ነው ብዬ አስባለሁ። አንተ ደግሞ ሁሌ ከፊት ለፊት አለ፣ ሁሌ ታመሰግናለህ። ይሄ ማለት ችግሮች የሉም ማለት አይደለም። ሁሉ ነገር አልጋ ባልጋ ሄዶልህ ነው ማለት አይደለም። ግን ሁሌ ፊት ላይ ፈገግታ አለ፣ ሁሌ ታመሰግናለህ። ይቻላል እንደዛ ሁሌ? እንዴት ነው? ፈተናውም ሲሰጥ እኮ ማመስገን አለበት። ምክንያቱም ፈተና ውስጥ ነው እድሎችም አብረው ሊሰጡ ከሚችሉት። ፈተና ውስጥ ነው በሮችም ሊከፈቱልህ ከሚችለው። ፈተናውን ማየት ካልቻልክማ ፌል አደረክ። ትክክል። እና ፈተናዎች ሲሰጡኝ ደስ ይለኛል። ስለዚህ ከዛ የመጣ ነው ፈገግታው ማለት ነው ምስጋናው። አዎ ምስጋናው ሁሌ ማመስገን አለብን ብዬ አስባለሁ። ግን ይህንን ህይወት ለመኖር ወይም ደግሞ በምስጋና ውስጥ ለመኖር ግን በብዙ መጥፎ ወይም ደግሞ ባልተመቹ ሁኔታዎች ውስጥ አልፌያለሁ። በዛ ጊዜ ውስጥ ደግሞ ጸልያቸው የነበሩ ጸሎቶች ሁሉ በቃ ራሴን እንድጠላ የሚያደርግ ፈጣሪን ሁሌ እንድጠራጠር የሚያደርግ ለምንድን ነው እኔ እንዲያደርጎ የፈጠረኝ? ለምንድን ነው በእንደዚህ አይነት ሁኔታ ውስጥ ያደረገኝ? ለምንድን ነው ሁል ቀን መዳን ወደ እኔ የማይመጣው? ምክንያቱም መዳን የማስበው እኔ ቆሞ መሄድ ብቻ ነው። ገባ? ይሄ አይምሮ እድገት ምናምን የሚባል ነገር አላቅም ነበር የዛን ጊዜ ማለት ነው። ባለኝ ሁኔታ ደግሞ ለውጥ መፍጠር እንደምችል ቢያንስ ራሴ ላይ ለውጥ መፍጠር እንደምችል አላቅም ነበር። እና እነዚህ ነገሮች ስለማላቅ የምጸልያቸው ጸሎቶች ሁሉ የእርግማን ጸሎቶች ማማረሮች ነበሩ። እና ከዛ በኋላ ነው እኔ በህይወቴ ውስጥ
በቃ በጣም ትልቅ ትምህርት የተማርኩበት ትልቅ ለውጥ ያመጣሁበት ጊዜ ጸበል የነበርኩበት ጊዜ ነው። ለ7 ወራቶች እዛ የነበሩ አባቶች የሚያስተምሩኝ ህይወቴን እንዳይ መነጽሬን የቀየሩልኝ ህይወትን እንድኖር ሁኔታዎችን ያመቻቹልኝ መንገድ የጠረጉልኝ አባቶች እዛ ነበሩ እና እኔ ሁሌ አላመሰግንም ነበር ምናምንና እንደዚህ መጥተው አብረውኝ ይቀመጡ ነበር። አንድ አባት አዴ የሚባሉ አባት ነበሩ። አሁንም በህይወት አሉ። እግዚአብሔር ከሳቸው ጋር ይሁን እድሜ ይጨምርላቸው እና እንደዚህ ይመጡና ከኔ ጋር አብረው ይውሉ ነበር ከጸበል ከተጠመኩ በኋላ ምናምን ነገር እና እንዲህ ስናወራ ምን ስንል ምናምን ነገር እንዴ ይሄ ሁሉ ሰው መጥቶ እየጎበኘ ጓደኞቼ እዛ ድረስ እየመጡ ይጎበኙኝ ነበረ በየቀኑ። አንተ ግን አታያቸው? እኔ አያቸዋለሁ ግን የማይበት መንገድ በዛ መልኩ አልነበረም። ፖዚቲቭሊ ወይም ደግሞ በለውጥ እንዳየው ራሴን የምቀበልበት ሁኔታ አይደለም ማያቸው። ጀስት ይመጣሉ፣ ይጠይቁኛል፣ በቃ ይሄዳሉ። እንደዛ ነው አስበው እንጂ በህይወቴ ላይ ምን ያህል ዋጋ እንደነበራቸው አስቤ አላውቅም። እህቶቼ ያንን ሁሉ ዘመን ከኔ ጋር ያንን ሁሉ ህመም ከኔ ጋር አብረው ሲጋፈጡ ምን ሲሉ ምናምን እንደዛ ዋጋ ነበራቸው ብዬ አላስብም ነበረ። ማለት በቃ የእህትነታቸውን የሆነ የሚሰሩ የሚያግዙኝ ነበረ የሚመስለኝ። ገባ ከደለ እና እዛ ግን እሳቸው እንዴ እህቶች እንደዚህ ዋጋ እየከፈሉ እንዴት አንተ እንትን ትላለህ? ይህ ሁሉም ሰው መጥቶ እንደዚህ እየጎበኘ ሌሎች እኮ ማንም መጥቶ አያቸውም። አንተ ይህ ሁሉ ሰው መጥቶ እያየቅ እንዴት እንደዚህ ደግሞ ሌላም አንድ ዮሐንስ የሚባል እንትን እዛው ቤተ ክርስቲያን ውስጥ የነበረ ልጅ ነበረ፣ እዛው አገልጋይ። እሱም እንደዚሁ በጣም እንትን ይለኝ ነበረ፣ እንደዚህ መንፈሳዊ ነገሮቼ እንዲያድጉ እንዲንቀሳቀሱ ያግዘኝ ነበረ እና እነሱ ናቸው እንደዚህ በአመስጋኝ እንድሆን እና ጸሎቴንም መቀየር እንድችል ያበረታቱኝ ማለት ነው። ከዛ በኋላ ግን እነዛ ጸሎቶች ናቸው ደግሞ ለዚህ ያበቁኝ ማለት ነው። ብዙ ነገሮችን ማግኘት እንድችል የማስባቸው ነገሮችም ወደ እኔ እንዲመጡ ገባክ? ይሄ ስዕል መሳሉ ምናምን ኤግዚቢሽን ማቅረቡ ምኑ ሁሉ ነገሮች የማስባቸው ነገሮች ወደ እኔ እንዲመጡ በምስጋና ህይወት ውስጥ መኖር መቻል ነበረብኝ ከመምጣታቸው በፊት ማለት ነው። ከመጡ በኋላ አይደለም ያንን ህይወት የምትኖረው እና ከነዚህ ሁሉ ነገሮች ከመምጣታቸው በፊት በቃ ለተሰጠኝ ነገር ሁሉ ማመስገን ጀመርኩ። እንዴ እውነትም እኮ ይህ ሁሉ ሰው ለኔ ብሎ እየመጣ እንዴ እዛ የነበርኩ ጊዜ የማዘር እድር አባላት ሴቶች ነበሩ። እነሱ እንዳለ እንትን ተባብለው ብሩክ ጸሎት እንትን ጸበል ገብቷል ምናምን ብለው ብር አዋጥተው ይዘውልኝ መጡ። ወደ ስንት ወደ 600 ብር 700 ብር አዋጥተው፣ ያኔ 700 ብር ማለት በጣም ትልቅ ነው እና ብር አዋጥተው እንደዛ ይዘውልኝ መጡ። የማዘር የእድር አባላት ሴቶቹ የሴቶች እድር ይባላል እና እነሱ እንዳለ ተሰብስበው መጡ። አስበው ያሉ ትልልቅ ሰው ነው እዛ ቦታ ላይ እኔን ለመጠየቅ ሲመጡ እና በቃ ይህንን ሰው የበለጠ እውነትም ለካ ዋጋ አለ ለካ እያልኩ ማሰብ ጀመርኩና ያንን ጸሎትም መጸለይ የጀመርኩት የምስጋና ጸሎቶች የዛን ወቅት ላይ ነው እና ደግሞ ለውጡንም ደግሞ አይቼበታለሁ። ብዙ የምፈልጋቸው ነገሮች ወደ እኔ ሲመጡ አይቼበታለሁ። ህይወቴ ሲቀየር አይቼበታለሁ። ችግር ውስጥም ሆኜ ነበረ የዛን ጊዜ ስጸልይ ነበረው። ግን ስጸልይ ነበረው የምስጋና ጸሎቶችን ነበረ እና እነዚያ ጸሎቶቹ ግን ከፍለውኛል ብዬ አስባለሁ። ከፈጣሪ ጋርም ደግሞ በደንብ አገናኝተውኛልም ብዬ አስባለሁ። ትክክል። አሁን በዚህ ሁኔታ ውስጥ ያሉ
ወጣቶች ብዙ ይኖራሉ ብዬ አስባለሁ። በቃ እያማረሩ ራሳቸውን የበታች አድርገው የሚያስቡ ወጣቶች ሊኖሩ ይችላሉ። ለነሱ ምን የምትላቸው ነገር አለ? ከባድ ጥያቄ ነው። በደንብ አንደርስታንድ ታደርጋቸዋለህ? ልክ ነው። ምክንያቱም እኔም እዛ አንዱ ነበርኩ፣ አንዱ የነሱ ቦታ ላይ ነበርኩ። ያን ጊዜ እኔም አይቼዋለሁ፣ ኖሬበታለሁ ማለት ነው። ነገር ግን ከምንም በላይ ራሳቸው ላይ ቢሰሩ፣ ሰውን መጠበቅ አይደለም፣ ሰው የሆነ ነገር እስኪ አደርግልን፣ ሰው የሆነ ነገር እስኪ ፈጥረልን ምናምን ነገር ሳይሆን እኛ ለራሳችን ምን አይነት ኦፖርቹኒቲ መፍጠር እንችላለን፣ ምን አይነት ሁኔታዎችን ለራሳችን ማመቻቸት እንችላለን፣ በምን አይነት ሁኔታ ራሴን መለወጥ እችላለሁ፣ በምን አይነት ሁኔታ ያለኝን አሁን ካለኝ ሁኔታ ወደ ተሻለ ነገር ውስጥ መግባት እችላለሁ። ሌላው ትልቁ ነገር አሁን እየሰሙ ያሉ ልጆች ካሉ ትልቁ ልጠይቃቸው የምፈልገው ነገር ምን አይነት ሰርክል ውስጥ ነው ያሉት? ትልቁ ጥያቄ ማለት ነው። እና በህይወታችን ውስጥ ትልቁ አንዱ ወደ ኋላ ሊጎትተን የሚችሉ ነገሮች በዙሪያችን ያሉ ሰዎች ናቸው። እና በዙሪያችን ያሉ ሰዎች መጥፎ ሰዎች ሆነው አይደለም አሁን እያልኩ ያለሁት፣ ከሁሉም ሰው ጋር እንዲ አግልሉ በሉ ምናምን እያልኩ አይደለም። ነገር ግን ወደውም ይሁን አውቀውም ይሁን ሳያውቁ እኛን ወደ ኋላ ሊጎትቱን ይችላሉ። ብዙ ስኬታማ የሆኑ ሰዎች በጣም በሚገርም ሁኔታ እንኳን ጓደኛቸው አይደለም እናታቸው እንኳን አትፈቅድላቸውም ያንን ነገር እንዲያሳኩት ወይ እንዲኖሩት ማለት ነው። አባታቸው እንኳን አይፈቅድላቸው። ነገር ግን ያንን ነገር ለማሳካት ከአባትህም ከእናትህም ቢሆን መለየት ካለብህ መለየት አለብህ። ህልምህን መጀመሪያ ምንድን ነው ይሄ ህልሜ ከእኔ እኔን ሊያሳድገኝ ይችላል ብቻ ሳይሆን ለማህበረሰቡ ምን ያህል ቫሊዩ አድ ሊያደርግ ይችላል፣ ማህበረሰቡን ምን ያህል ሊጠቅም ይችላል፣ ማህበረሰቡን ምን ያህል ሊለውጥ ይችላል ብለህ ማሰብ መቻል አለብህ። ምክንያቱም ወደ አንተ የመጣ ሁሉም ሀሳብ ትክክል ነው ማለት አይደለም። አንዳንድ ሰው ኢቨል የሆነ ሀሳብ ይዞ ሊነሳ ይችላል፣ ሌሎችን ሊጎዳ፣ ሌሎችን ሊያጠቃ እና ለምሳሌ ባንክ ዘርፌ ሀብታም ሆናለሁ ብሎ አንድ ሰው ባንክ ዘርፎ ሀብታም ሊሆን ይችላል አይደለ? ግን ያ ስኬት አይደለም። ከፖሊሶች አምልጦ ምን ብሎ ሊሆን ይችላል፣ ግን ያ ስኬት አይደለም አይደለ? ሶ ምን አይነት ሀሳብ ነው ዛሬ ያዝኩት፣ ምን አይነት ማንነት ነው ራሴ ላይ ልገነባ የምችለው ብሎ ሊያስብ ይገባል። ከዛ በኋላ ደግሞ ልክ ቅድም እንዳነሳውልህ ዙሪያዎቹ ማን ያሉት፣ ከዛ ውስጥ የሚያበረታቱትን መምረጥ መቻል አለበት። አይዞ የሚሉትን፣ በርታ የሚሉትን፣ ይሄ ነገር እኮ አንተ ላይ እንዲህ አይነት ነገር እኮ አይቻለው የሚል ሰው በቃ ያ ሰው ህልምን አይቶታል። እና እንደዛ አይነት ሰዎችን መርጦ መያዝ መቻል አለበት። እና እነዛን ሰዎች የበለጠ ማቅረብ፣ የበለጠ ከነሱ ጋር ስራ መስራት ሊሆን ይችላል፣ ወይም ደግሞ በስራው እንዲያበረታቱት ቦታ መስጠት ሊሆን ይችላል። ከዛ ውጪ ግን ትልቁ የህይወታችን ስጦታ ጊዜ ነው። እነዛ በዙሪያችን ያለው ሰርክል ደግሞ ጊዜያችንን ምን ያህል ነው የሚበላው? ገባ? በተለያየ ነገር በሱስ ሊሆን ይችላል፣ በመጠጥ ሊሆን ይችላል፣ በተለያዩ አላስፈላጊ በሆኑ ነገሮች ከነሱ ጋር ምን ያህል ጊዜ ነው የምናጠፋው? ገባ? እና ያ የምናጠፋውን ጊዜ ራሳችን ላይ ኢንቨስት ለማድረግ መለወጥ፣ ሺፍት ማድረግ፣ ጊዜን
ተቀበልካቸው ማለት ነው። ገባ አይደለ? ጊዜን ለመቀበል ደግሞ አንዱ ነገር ቦታ መቀየር ቦታ መቀየር ካለብህ አሁን ትልቁ ችግራችን እኛ ያለንበት ቦታ ኮንፈርት ዞን ውስጥ ይከተናል እና ያ ኮንፈርት ዞን ደግሞ በቃ ምን በላውን እናገኛለን፣ ምን ጠጣውን እናገኛለን፣ እንዝናናለን። ገባ? እና ስኬት ደግሞ ያው ሁሌ ኮንፈርት የሚነሳ ነገር ይፈልጋል። እና እንደውም አንድ የሆነ ታሪክ ነበር እና ድንች ሻጭ ነው ሰውየው እና የሆነ ጊዜ ላይ በቃ ሁሌ ገበያ ሲሄድ ጓደኞቹ ይቀድሙታል እና እዛ ቦታ ጋር ከደረሰ በኋላ ገበያ ውስጥ ማመቻቸት አለብን። ድንቾቹ ትንንሾቹ ለብቻ ትልልቆቹ ለብቻ አርገ ነው 3 አይነት መደርደሪያ አርገ ነው የምትሸጠው እና እሱ ሄዶ ገና ደርድሮ ምን ብሎ እስከሚጨርስ ድረስ በቃ ሌሎቹ ይሸጣሉ እና ከዛ የሆነ ቀን ምን አይዲያ መጣለት ልክ ባሰበው መልኩ መሄድ ጀመረ እና ሲሄድ ከሁሉም በፊት ደረሰ እና እንትና ሸጠ ከሁሉም በተሻለ ዋጋ ማለት ነው። እና እንዴት ይሄ ነገር ተሳካለ እና መተንትና አደረክ ሲባል ጊዜ ሁሌ የሚሄደው በአስፋልቱ መንገድ ነበረ እና በኮረኮንቹ መንገድ ስመጣ መኪናው ራሱ እንትን እያደረጋቸው ድንቾቹ ትናንሾቹ ከላይ ሆኑ ትላልቆቹ ከላይ ሲነቃነቅ ማለት ነው። ሲነቃነቅ ማለት ነው። እና በአስቸጋሪ ህይወት ውስጥ መኖርን ህይወትን እንድናውቃት ህይወትን እንድንረዳት በዙሪያችን ያሉ ሰዎችን እንድናቃቸው እንድንረዳቸው። ምክንያቱም ሁሌ ደስታው ከሆነ ሰዎች ራሱ ላንተ ያላቸውን አመለካከት ማወቅ አትችልም። በችግሮች ውስጥ ስትሆን ነው ማን ነው የሚደርስልህ፣ ማን ነው አብሮክ የሚሆነው፣ ማን ነው እስር ቤት መጥቶ የሚጠይቅህ፣ ማን ነው የምግብ ሳይኖርክ ምግብ የሚከፍልልህ። እነዚህን ሁሉ የምታውቀው ችግሮች ወደ አንተ ሲመጡ አይደለ? ስለዚህ አሁን ካላችሁበት ሁኔታ ከኮንፈርት ዞናችሁ ወጥታችሁ መኖር መቻል። አዲስ ቦታ ሆናችሁ ሊሆን ይችላል። ምክንያቱም ትልቁ ዋጋችሁ ጊዜያችሁ ነው እና ያንን ጊዜ ለመያዝ አንደኛ በዙሪያችሁ ያሉትን ሰዎች ጽፋችሁም ልትይዙት ትችላላችሁ። ምን ያህል ጊዜ ከነዚህ ልጆች ጋር አጠፋለሁ፣ ምን ያህል ጊዜ ከቤተሰቤ ጋር አጠፋለሁ፣ ምን ያህል ጊዜ በስኬቴ ላይ ደግሞ ትኩረት አድርጌ እስቲ አውርቼ አውቃለሁ ወይ። ሌላው ደግሞ ሊጽፉት የሚገባው ነገር ስለ ስኬቴ ሳወራ ማን ነው አበረታቶኝ የሚያውቀው፣ ማን ነው ስኬቴን አይቶልኝ የሚያውቀው፣ ማን ነው ራሱ ስኬቴን አይቶ እንደዚህ እኮ ብታረግ፣ እንዲህ እኮ ብታረግ፣ ይህንን ሰው እኮ ብትጠይቅ፣ ይህን ከዚህ ሰውዬ ጋር እኮ ጆይን ብታደርግ ብሎ ያለኝ ሰው ማን ነው? ገባ? ይሄ ሰውዬ ለአንተ መለወጥ ዋጋ ይሰጣል ማለት ነው አደለ? ሌላውስ ደግሞ በዘፈንኩ ጊዜ በድምጽ የሚያሾፍብኝ፣ ስለ ቢዝነስ ባወራው ጊዜ ሙድ የሚይዝብኝ፣ ገባ? እነዚህ ሰዎች ደግሞ አሉ ምንም በቃ አንተም በአንተ ማደግ ወይ በአንተ መለወጥ ምናምን ነገር ምንም የማይመስላቸው ጀስት ቀልድ ብቻ ነው። ስለ ማደግክ ስለ መለወጥክ ምናምን ምንም እንትን የማይላቸው ማለት ነው። እና እንደውም እንዳትለወጥ ሞር ከነሱ ጋር ቁጭ ብለህ እንድትውል ስለ ህልም ስታወራ ምናምን ምንድን ነው ህልም የሚሉክ፣ የምን ቅዠት ነው ወይ የሚሉክ ማለት ነው። እንዲህ አይነት ሰዎች ደግሞ አሉ። ከነዚህ ጋር ጓደኞች ሊሆኑ ይችላሉ፣ ነገር ግን ርቀት ልትጓዝ አትችልም። ምክንያቱም አንተን የሚጎትቱ ሰዎች ናቸው። ስለዚህ ያለ እድል ምንድነው? ከሰርክሉ ማውጣት እና መለየት እና ያንን ህይወት መኖር መጀመር፣ የራስህን ዓለም መፍጠር መቻል። ከዛ ከተለወጥክ በኋላ ደግሞ የድሮ የነበረህን ሰርክል ደግሞ
ሊለወጡ የሚችሉ ሰዎች ካሉ ደግሞ እነሱንም ደግሞ አንተ ሰርክል ውስጥ ማስገባት ገባ ወደ ተሻለው ሰርክል ማለት ነው። አለበለዚያ ግን እዛው ሰርክል ውስጥ ሆነ እዛው ሞድያስ ከዛው እንትን እያደረግክ ምናምን ነው የምትቀረው የምትጠፋው የምትረሳው ማለት ነው። ከዛ ሰርክል ውስጥ አያልፍም ህይወትክ። እዛው ድንጋይ ላይ ቁጭ ብለህ ትኖራለህ፣ እዛው ድንጋይ ላይ ቁጭ ብለህ እንትን ትላለህ። ነገር ግን ሁላችንም ምርጫችን ድንጋይ ላይ መቀመጥ አይደለም። ሁላችንም ከዛ ድንጋይ በላይ ማሰብ እንፈልጋለን። ነገር ግን አንዳንድ ጊዜ ሰዎች እንዳናስብ ይጎትቱናል። ኖ ይሄ እኮ በፍጹም ማይሆን ነገር ነው። ልክ የሆነ ነገር ስናስብና ስናለም ኖ ይሄ መቼም በህይወት ላይ ሊሳካ አይችልም፣ ይሄ በፍጹም እንትን ሊል አይችልም። ስለዚህ ምንድነው ያለው አማራጭ ያለች እዛው ተቀምጦ መዋል። ስለዚህ ከዛ ነገር ማሰብና ማውጣት የሚችለው መቼ ነው? እሱ ራሱ ከዛ ሰርክል ውስጥ ማውጣት ሲችል ነው። ከዛ ሰርክል ውስጥ ማምለጥ ሲችል ነው። የመጀመሪያ ጊዜ ሊያስቸግር ይችላል። የመጀመሪያ ጊዜ በጣም ብዙ በፋይናንሻል ሊጎዳ ይችላል። በቤተሰብ ራሱ እንዴት እንደዚህ ታደርጋለህ ብሎ እንትን ሊለው ይችላል። ማህበረሰቡ ሊያገለው ይችላል። የተለያዩ ነገሮች ሊፈጠሩበት ይችላሉ። ግን ይሄ አንዱ የስኬት ፕሮሰስ ነው። በቃ ይህንን መካድ አይቻልም። እና እነዚህ ነገሮች በጣም እንትን ማድረግ መለማመድ መቻል አለብን። አስቸጋሪ ነገሮቹ የስኬቱ አንድ አካል መሆናቸውን ለመለወጥ መውደቅ መቻል እንዳለብን፣ ከፍ ለማለት ዝቅ ማለት መቻል እንዳለብን፣ ክብር ለማግኘት እታች ዝቅ ብሎ መስራት መቻል እንዳለብን እነዚህ ነገሮች በደንብ ማወቅ አለባቸው እንጂ ልክ አሁን እንዳለው በአንድ ቀን ምንድነው ገንዘብ ማግኘት መለወጥ ምናምን እንደዛ አይደለም። ያ በጣም ሮንግ ወይ ነው። እና ያንን ሳይሆን እንዴት ነው ራሴን በራሴ ልለውጥ የምችለው ብለው በደንብ ካልኩሌሽን ሊሰሩ ይገባል። ከዛ ውስጥ ደግሞ አንዱ ትልቁ ነገር ራስን አግልሎ ስራን መጀመር በዛ ውስጥ ነው ራሳቸውን ሊለውጡ የሚችሉት ብዬ ማምነው ማለት ነው። ትክክል። በተለይ ኢንቫይሮንመንት በጣም ወሳኝነት አለው። በጣም እንደውም ኮሜዲያን እሸቱ አንድ ሚላት አለች። አትችሉም ከሚላችሁ ብቻ ሳይሆን መራቅ ያለባችሁ እንደማትችሉ ከሚያስቡ ሰዎች ራሱ መራቅ አለባችሁ። ምክንያቱም በነዛ ዙሪያ ውስጥ ሆኖ መለወጥ በጣም ከባድ ነው። በጣም ስለዚህ ያነሳው ፖይንት በጣም ጥሩ ነው። እኔ አንድ እንትን ማረግበት ኢንቮልቭ ማረግበት እንትን አለ የሱስ ማገገሚያ ማዕከል እና አዲስ ህይወት የሱስ ማገገሚያ ይባላል። እና እዛ በየወሩ እየሄድኩ ከነሱ ጋር ጆይን አረጋለሁ። አሪፍ ጊዜ እናሳልፋለን ምናምን ነገር እና እዛ ውስጥ አንዱ ትልቁ ነገር እንትን ያለኝ ምን እንደሆነ ታውቃለህ? ከወጡ በኋላ አብዛኞቹ ሪላፕስ ያደርጋሉ፣ እንደገና ወደ ሱስ ውስጥ ይገባሉ። ይሄ የሆነበት አንዱ ምክንያት ምን መሰለህ? እነሱ ተለውጠው ይወጣሉ እዛ 3 ወር 4 ወር 5 ወር። ከዛ ሲወጡ ግን የሚቀላቀሉት ማህበረሰብ ተለውጦ አይደለም የሚጠብቃቸው። እነሱ ተለውጠው እነሱ እዚህ ጋር ብዙ ኢንቨስትመንት ፈሶባቸዋል። በነፃ ነው ያ ሁሉ ነገር የሚደረግላቸው አስበው። እና ያ ሁሉ ነገር ተደርጎላቸው ሲወጡ ግን መልሰው እንደገና ሪላፕስ ያደርጋሉ። ይሄ በጣም የሚያሳዝን ነው። ምክንያቱም አንተ ያን እንትን ትላል ከዛ ውስጥ ወጥተህ የምትቀላቀለው ሰርክል ራሱ ሰርክል ነው። ስለዚህ ምንም ትርጉም የለውም። እና እኔ እንደውም ብዙ ጊዜ የምላቸው እዛ ሲሄድ እናንተን ስል ከዛ ከሱስ ማገገሚያ ሲወጡ ወደ ነበሩበት ቦታ እንዳይሄዱ ነው ብዙ ጊዜ የምመክራቸው። እና ዘመድ ካላቸው ክፍለ ሀገር ወይ ደግሞ ሌላ ሰፈር ሌላ አካባቢ የሚኖሩበት አካባቢ ካለ አፎርድ ማድረግ የሚችሉት ከሆነ ወደዛ አካባቢ መሄድ እንዲችሉ ወይ ደግሞ ሌላ ዘመድ ጋር እንዲቀመጡ ስፔሻሊ በእምነት ውስጥ ያሉ ሰዎች ጋር ዘመዶቻቸው ጋር ቤተ ክርስቲያን ሊወስዷቸው የሚችሉ የእምነት ቦታ ሊወስዷቸው የሚችሉ ዘመዶቻቸው ጋር መቀመጥ እንዲችሉ
ምክንያቱም ከነበሩበት ኢንቫይሮንመንት መውጣት ስላለባቸው ማለት ነው። ምክንያቱም በአንድ ጊዜ እዚህ ጋር ተለውጫለሁ ብላ አስበ እንትን ስትል አይምሯችን እንደዛ አይሰራም። አይምሯችን ጊዜ ይፈልጋል። ከሆነ ነገር ውስጥ ለመግባት ያ ሰውዬ ብዙ አመት ፈጅቶበታል አይደለ? ለመውጣትም እንዲሁ ብዙ አመት ይፈጅበታል። አሁን አንዳንድ ጊዜ በስሜት ይሆንና እንዴ በቃ እኔ ተለውጫለሁ በቃ እንዴ ከዚህ በኋላ ምናምን ይላሉ እና ልክ እንትን ሲሉ ግን ሲወጡ ተመልሰው ይገባሉ። እና የሚገርም ነገር ሱስ ሲባል እኔ በፊት ማስበው የነበረው ጫት መቃም ምናምን ብቻ ይመስለኝ ነበረ። እዛ ሱስ ማገገሚያ ውስጥ ግን ሳይ በጣም የሚገርም ነገር ነው። በጣም ትላልቅ ሰዎች የሱሱም አይነት የዛ ነው ያህል ከፍ እያለ ይመጣል እና በተለይ በሕክምና ሙያ ላይ ያሉ ሰዎች ብዙ አጋጥመውኛል። እና የሚወስዱትም ያው ጫት ምናምን አይደለም ከዛ ከፍ ያሉ ነገሮችን እየጨመረ ነው የሚመጣው። አዎ ከዛ ከፍ ያሉ ነገሮችን የሚወስዱ ማለት ነው። እና ኢንቫይሮንመንት መቀየር በጣም እንትን አለው። በተለይ አሁን ሕክምና ላይ የሚሰሩ ከሆነ የሚሰሩበትን ሆስፒታል መቀየር ሊሆን ይችላል። ምክንያቱም እዛም አብረዋቸው ያንን ነገር የሚወስዱ ወይም ደግሞ ያንን ነገር ዲሊቨር የሚያደርጉላቸው ሰዎች አያገኟቸው በሌሎች ሆስፒታሎች ላይ ማለት ነው። እንደገና ደግሞ ጠንካራ ለመሆን ጊዜ መስጠት፣ ራስን አይምሮን ለማሸነፍ ራሳቸውን ጊዜ መስጠትና ቦታ ሰጥቶ አይምሯቸው ላይ መስራት። የሆነ ነገር ስላወቅከው ብቻ ትክክል እንዳልሆነ ችለዋል ማለት አይደለም። ሰውነት ደግሞ እንደዛ አይደለም የሚሰራው። ሰውነት ጊዜ ይፈልጋል፣ ፕሮሰስ አለው። ያ ነገር ከውስጥ እስከሚወጣ ድረስ የገባው ለመውጣትም ጊዜ ይፈልጋል። ስለዚህ ያችን ጊዜ በመልካም ቦታ ላይ ሆኖ ለማሳለፍ ጥረት ማድረግ። ያ ሌላ ስለ ቃል እናውራ። ቃል በጣም ወሳኝ ነው ብዬ አስባለሁ። በጣም ፓወርፉል ነገር ነው። መጽሐፍ ቅዱስ ላይ የሰው የአፉን ፍሬ ይበላል ይባላል። ስለ ቃል ምን እይታ አለ አንተ? ስለምንጠቀማቸው ቃላቶች በህይወታችን ላይ ምን ያህል ተጽዕኖ ይፈጥራሉ? ቃል በህይወታችን ላይ በጣም ትልቅ ዋጋ አለው። ከማይታዩት ብለን ከማይታዩት በንወስዳቸው ቀደም ካነሳናቸው ሀሳቦች ጋር አብሮ መሄድ የሚችል ነው። ምክንያቱም እኛ ራሱ ያው በክርስትናው እምነት ተፈጠረን ብለን የምናስበው በቃል ነው አይደለ? እግዚአብሔር ቃል አውጥቶ ነው እኛን የፈጠረ አይደለ? እና ምን ያህል የምንናገራቸው ነገሮች ሁሉ ኃይል እንዳላቸው የተማርንበት ምዕራፍ ነው ብዬ ነው ማስበው። ያ ምዕራፍ ቃል የሰውን ልጅ ይገነባል፣ የሰውን ልጅም ይሰብራል። ቃል የሰውን ልጅ ያድሳል፣ የሰውን ልጅም ያስረጃል። እና እያንዳንዱ ካፋችን የሚወጡት ቃላቶች በተለይ ደግሞ በልጅነታችን ነው የምንሰበረው። ብዙዎቻችን የሚነገረን አለመቻላችን ነው። ብዙዎቻችን የሚነገረን አስጠሊታነታችን። እንዴ የእንትና ልጅ እኮ እንዴት እንደምታምር እንደው ይቺ ምናምን ተብለን እየተሰደብን ከሌሎች ጋር እየተነጻጸርን ምናምን ያደግ ነው። የእንትና ልጅ ጎበዝ ነው፣ የኔ ልጅ ደደብ ነው እየተባልን ያደግ ነው። እና እነዚህ ቃላቶች እድሜ ልካችንን ነው የሚሰብሩ። እኛ ህጻናቶች ናቸው ምንም አያውቁም ብለን የምንናገራቸው ነገሮች ማለት ነው። እንደውም አንዲት ልጅ ምን ፖስታ አየው መሰለ ቅርብ ጊዜ አሜሪካ ነው የምትኖረው፣ ግን ቤተሰቦቿ ደግሞ አበሾች ናቸው። እሷም አበሻ ነች፣ ግን በአሜሪካ ላይፍ ስታይል ነው የምንኖረው። ነገር ግን ሀሳባችን ኢትዮጵያ ውስጥ እንደሚኖር ሰው ነው። ገባ አይደለ? እና የምናወራው ነገሮች ትክክል እንዳልሆኑ ነው እሷ እንትን ያደረገችው። ምክንያቱም እዛ በአደጉት ሀገሮች ውስጥ እንደዚህ የማይባሉ ነገሮች አሉ። ለልጅ ደደብ ተብሎ አይሰደብም፣ ሰይጣን ተብሎ አይሰደብም ምናምን። እና እንዴት ወላጆቻችን ለምንድን ነው እንደዚህ ሰይጣን የሚሉን? ለምንድን ነው ደደብ የሚሉን? ለምንድን ነው ከሌሎች ጎረቤቶቻችን ጋር የሚያነጻጽሩ?
ለምንድነው በእንትናችን በውጤታችን የሚሰድቡን የሚያንጓጥጡን እና የሀበሻ ኮሚኒቲ በጣም ከባድ ነው ምናምን እያለች በጣም እሷ ላይ ብቻ እንደደረሰ ሳይሆን ሌሎችም ጓደኞችን ስጠይቃቸው እነሱም ተመሳሳይ መልስ ነው የነገሩኝ አለች። እና እዚህ ነገር ላይ በጣም መስራት ይጠበቅብናል። በተለይ ልጆች ላይ የምናወጣቸው ቃላቶች ላይ በጣም መጠንቀቅ አለብን። ምክንያቱም ልጆች በልጅነታችን የተነገረን ነገሮች መቼም አንረሳው። በልጅነታችን ያሉን ሰዎች አንዳንድ ሰዎች የተናገሩንን ቃላቶች እድሜ ልክ ድረስ ውስጣችን ተቀርጾ ነው የሚኖረው አይደለ? እና አንተ እንኳን ቀደም መጀመሪያ ላይ ስንገናኝ የሆነ ያልከኝ ነገር እስከዛሬ ምናምን ለሰው ሁሉ ነግረዋለሁ ምናምን አልከኝ። ግን ያንን የተናገርኩ ነገር ስድብ ቢሆንስ ኖሮ የዛን ጊዜ ገባክ? ወይ ደግሞ አንተን እንዴት በቃ የሆነ ዝቅ የሚያደርግ ቢሆንስ የነገርኩ ነገር ገባክ? እሱም ተጽፎ ነው የሚቀረው ጭንቅላት ውስጥ። እና ለሰው የምንሰጠው ኮምፕሊመንት፣ ለሰው የምንሰጠው ሀሳብ፣ ለሰው አንዳንድ ጊዜ ታክሲ ውስጥ እንኳን ስንሄድ መጠንቀቅ መቻል አለብን። አንድ ጊዜ ሁለት እህቶቼ ነበሩ በታክሲ እንትን ብለው መጥተው በሚኒባስ እና ከዛ እንትኑ ይሄ ወያለው በቃ ሲያስቃቸው እስከ በር ድረስ አደረሳቸው፣ እስከ መንገድ ድረስ አደረሳቸው። እና በቃ ማታ መጥተው እኔን ራሱ እያሳቁኝ እሱ ያወራው ነገር ማለት ነው። እንግዲህ ይሄ ልጅ በቃ በህይወት ዘመን አንድ ጊዜ ነው ያገኛቸው። እነሱም ብቻ አይደለም ያ የሚገባውን የሚወጣው ሰው ማለት ነው። ግን እዛ ጋር ያ ልጅ ተሳዳቢ ቢሆን ወይም ቢሆን ይህን ያህል አብሯቸው አይዘልቅም ነበረ ያ ሞመንት፣ ያ ጊዜ፣ ያ እንትን እና በቃ ስንት ሳምንት 15 ቀን ይሆናል እኛ ቤት ሁሉ ስለሱ ልጅ ብቻ ነበረ ሲወራ ነበር። አሁንም ድረስ እየተወራ ነው። እና ባለበት ቦታ እንግዲህ መልካም ሁሉ እንዲገጥመው እመኛለሁ። እና እንዲህ በቃ ይሄ ልጅ እኮ እንትን ኮሜዲያን ነበረ መሆን የነበረበት ምናምን እያሉ በጣም ያወሩት ነበር። እና ለሰው ልጅ ከሰው ልጅ ጋር ለትንሽ ሰዓት ይሆናል አብረ የምታሳልፈው። ግን በዛች ሰዓት ውስጥ ምን አይነት ሀሳብ ነው ለዛ ሰውዬ የሰጠው? ምን አይነት ቃል ነው የተውከለት? ምክንያቱም አንተ የለህም ከዛ በኋላ ቃሉ ግን ውስጥ ትተኸው ነው የምታልፈው። እና በዚህች ዓለም ላይ ስንኖር ትልቁ መታወሻችን ቃላቶች ናቸው። ሰዎች እንኳን ሲሞቱ ጓደኞቻቸው መጥተው የሚያወሩላቸው፣ ዘመዶቻቸው መጥተው የሚያወሩላቸው፣ የሚመሰክሩላቸው ከውስጣቸው የወጡትን ቃላቶች፣ ከውስጣቸው የተላለፉትን፣ ከውስጣቸው ወደ ሌላው ሰው ያለፉትን ቃላቶች ነው። በቃላቶቻቸው የተሰሩትን ማንነቶች ነው የሚመሰክሩላቸው። ስለዚህ ከውስጣችን የሚወጡትን ቃላቶች ለመጠበቅ ከውስጣችን የሚወጡ ሀሳቦችንም ጭምር ለመጠበቅ ወደ ውስጣችን የሚገቡትንም ደግሞ መጠበቅ ይጠበቅብናል። ምክንያቱም ከአፋችን የሚወጣው ወደ አእምሯችን የገባው ነው አይደለ? ስለዚህ በተለይ ደግሞ በአሁን ጊዜ በጣም ከባዱ ነገር የማንበቢያ ጊዜንና የቲክቶክ ማየን ጊዜ መለየት ነው አይደለ? ስለዚህ ለማንበቢያ ጊዜ መስጠት መቻል አለብን። ኢቨን ቲክቶክ እንኳን ቢሆን የምናየው እየመረጥን ነው ወይ ምናያቸው ኮንቴንቶች ራሳችንን የሚገነቡ ናቸው ወይ፣ ራሳችንን የሚያበለጽጉ ናቸው ወይ፣ ራሳችንን የሚያሳድጉ ናቸው ወይ? እነዚህንም ማየት መቻል አለብን። እና እየመረጥን አንዳንድ እንትኖችን ሳይቶችን እየመረጥን ማየት መቻል ብንችል ዛሬ ማየው የእንትን ነው ብለን ገብተን፣ ምክንያቱም የተሰጠንን እንዳለ ካየን መጥፎ ስለሆነ ማለት ነው። እና ከዛ በላይ ደግሞ አእምሯችን ውስጥም ደግሞ ለመክተት ጥረት ማድረግ በማንበብ ማለት ነው። ስለዚህ የንባብ ጊዜያችንን ሁል ጊዜ መወሰን፣ ምክንያቱም
እኛ ውስጥ ምን ሰጠው እንዳለ ያለንን ስለሆነ ማለት ነው። ስለዚህ ምንድነው ያለን? ምንድነው ውስጣችን የተገነባው? ምንድነው ውስጣችን የከተት ነው? እነዚህ ጥያቄዎች ናቸው የቃላቶቻችን ውጤቶች ማለት ነው። እና ብዙ የምንሰማቸው አልባሌ የሆኑ ነገሮች የተከተቱት እነዛ ስለሆኑ ነው። እነዛ ሰው ላይ መፍረድ አንችልም። ነገር ግን ደግሞ መለወጥ እንዳለባቸው ደግሞ መንገር ግን ግዴታ አለብን አይደለ? ዛሬም እኛ እዚህ ተገናኝተን እያወራን ያለ ነው አንዱ የማህበረሰብ ግዴታ ስላለብን ነው። እነዚህ ነገሮች መታረም ያለባቸው ውስጣችን የምንከተውን ነገር በመምረጥ ውስጣችን የምናስገባውን ማንኛውንም ሁኔታዎች አስቦ በማስገባት ስለሆነ ነው። ስለዚህ የምናነባቸውን ነገሮች ጊዜ መስጠት፣ መንፈሳዊ ህይወታችንን ትኩረት ማድረግ፣ ለሌላው ደግሞ ሌላውን ደግሞ ማክበር፣ ሌላውን እምነት፣ ሌላውን ሀሳብ ማክበር እንጂ አሁን ለምሳሌ እኔ ኦርቶዶክስ ነኝ፣ ግን ሌላውን እምነት በፍጹም መሳደብ የለብኝም። ሌላውን እምነት በፍጹም ማንጓጠጥ የለብኝም። ሌላውን እምነት ምክንያቱም ጓደኞች አሉኝ፣ የብዙ ሃይማኖቶች ጓደኞች አሉኝ እና ያንን እምነት መሳደብ፣ ያንን እምነት ማንጓጠጥ ጓደኞቼንም ማንጓጠጥ፣ ጓደኞቼንም አለማክበር ነው የሚሆነው። ስለዚህ በወዳጆቻችን ማሰብ መቻል መጀመር አለብን። የሌሎች እምነት ምንም አይነት እምነት ይሁን የነሱ እምነት ነው፣ ሪስፔክት ማድረግ መቻል አለብን። በመከባበር ውስጥ መኖር መቻል አለብን ብዬ አምናለሁ። ስለዚህ ስለ ቃል ብዙ አውርተናልና ምሳሌዎች አሉ የምታስታውሳቸው በቃላት ባቸው ያጋጠሙ ነገሮች ካሉ? አንዴ የማይረሳኝ ምን መሰለ፣ የአሜሪካን አይደል ላይ ጀነፈር ሃድሰን የምትባል ነበረች ተወዳዳሪ። ያኔ ተወዳዳሪ ነበረች እና ያኔ ያው ሰውነቷ ወፈር ያለ ነው ከሌሎቹ ከቀረቡት ምርጥ 10 ከነበሩት ተወዳዳሪዎች በሰውነቷ ገዘፍ ያለች ነበረች እና ሳይመን ነበረ አስተያየት እየሰጣትና ያው ድምጿ ላይ እንደውም ብዙ አስተያየት አልሰጠም የዛን ቀን ማለት ነው። እና ብዙ የሰጠው በሰውነቷ ላይ ነበረ እና ለመድረክ እንደማትሆን ይሄ የመድረክ ሰው አለ አይደለ? የመድረክ ሰው ሳትሆን ይሄ የእንትን ዘፋኞች አጃቢ የነሱ ቦታ ነው ላንቺ ሊገባ የሚችለው እና ብዙ እንደዚህ መድረክ ላይ መተሽ ብዙ ዘፈን ለመዝፈን ወይ ደግሞ ዘፋኝ ለመሆን ብዙ ባትሞክሪ ጥሩ ነው አይነት የሚል ሀሳብ ነበር የሰጣትና ይሄ በጣም ልብ የሚሰብር እንትን ነበር። ምክንያቱም ተመልካቾች በጣም ወደዋት ነበረ። ድምጿ በጣም ግርማ ሞገስ ያለው ድምጽ ነበረ። ከዛ በፊትም ፕሮፎርም ያደረገችው ስራዎቿ በጣም ደስ የሚሉ ነበሩ። ነገር ግን በቃ የዛን ቀን ግን የሰጣት አስተያየት በጣም እኔ በየትኛው ጎኑ እንደተነሳ የዛን ቀን እኔ እንጃ እና እሷም በጣም ነበር ያለቀሰችው ዝግጅቱ ላይ እና በጣም ነበር የተሰማት። ብዙ ሰዎችም ይህንን አስተያየት መስጠቱ በጣም እንትን ብሏቸው ነበረ፣ አልተመቻቸውም። ምክንያቱም እዛ ጋር ስለ ድምጿ ነበረ ውድድሩም የድምጽ ነው ሊሰጣት የሚገባው ሀሳብ ስለ ድምጿ ነበረ እና እሱ ግን ከዛ አልፎ ሄዶ ነበረ ሰውነቷ ላይ ሀሳብ የሰጠው እና ትክክል እንዳልነበረች ማለት በቃ ዘፋኝ መሆኗ ትክክል እንዳልነበረ ለማስረዳት የሞከረው ማለት ነው። እና ነገር ግን የሚገርም በዛኑ አመት አንድ የሚወጣ ፊልም ነበረ እና ድሪም ገርልስ የሚባል ፊልም እና ለዚህ ፊልም ደግሞ የፊልሙ እንትን የሚያደርገው ካስት የሚያደርገው ሰው እየፈለገ ነበር።
እና በቃ እሷን አይቷት በቃ ደነገጠ። እሱ ደግሞ በቃ ይቺ ልጅ በቃ ለዚህ ፊልም ትክክለኛው ሰው እሷ ነች ብሎ ወሰነ ማለት ነው። አእምሮ ውስጥ የሳላት ሴት ነበረች። በቃ እሷን ነው ያገኘው እሱ ደግሞ እና እዛ ፊልም ላይ እንድትሳተፍ ጥሪ ያቀረበላት እና መጀመሪያ ላይ እንደውም ፈቃደኛ ሁሉ አልነበረችም። ምክንያቱም በቃ እዛ ጋር ልቧ ተሰብሯል፣ በጥሩ ስሜት ላይ አልነበረችም እና ነገር ግን በቃ አበረታተዋት በቃ ይህንን ጀስት እንድትሞክረው ብቻ ተብሎ ነበረ ያስገቧት ማለት ነው። ፊልሙን ደግሞ የሰራችው ከማጋ ነው። የፊልሙ ዋና ገጸ ባህሪ ቢዮንሴ ነበረች እና በቃ ይሄ በጣም ታሪካዊ ፊልም ሆነ። ፊልሙ ሲወጣ በጣም ብዙ ተመልካች ነበረው። በጣም ብዙ ሲኒማ ቤቶች ነበረ የታየው። በጣም ብዙ ሰው ነበር የተገረመበት። ከምንም በላይ ደግሞ እሷ ፊልሙን ስለሰራችው ብቻ ሳይሆን ጀነፈር ሃድሰን ፊልሙ ላይ ያደረገችው ፐርፎርማንስ ራሱ በቃ ይሄ ሊደገሙ የማይችሉ ዘፈኖች የሚባሉ አሉ አይደለ? ይህንን የሚመለከቱ ሰዎች ቪዲዮውን ከፍተው ሊያዩት ይችላሉ፣ እኔን ካላመኑኝ ማለት ነው። የድምጿ ቶን የሚወጣበትና እንትን የሚልበት ሁኔታ በቃ በጣም በጣም የሚያስደነግጥ ዘፈን ፊልሙ ላይ እየሰራችው እና ያ ፊልም በጣም የሚገርም ነገር ኦስካር ያሸነፈ ፊልም ሆነ። እሷም ደግሞ ከዛ በኋላ ባወጣችው አልበም የግራሚ ተሸላሚ ሆነች እና እኔ በቃል አለመሰበርን ሳስብ ሁሌ እሷን ነው ማስባት እና አንዳንድ ጊዜ የሚሰብሩ ቃላቶች ሰዎች ሲሰጡን ወይም ልባችንን የሚደረምስ ቃላቶች ሲናገሩን ባለን አፒራንስ፣ ባለን ማንነት፣ ባለን ጉዳት አታክ ሊያደርጉን ጥረት ሲያደርጉ ልናሸንፍበት የምንችለው ብቸኛ መንገድ በስኬት በመላቅ ነው ብዬ አምናለሁ እና ይህንን ምሳሌ ሆና ያሳየችን ሴት ነች ጀነፈር ሃድሰን እና እንደሷ ጠንካራ መሆን አለባቸው ሴቶችን በሴትነታቸው ብዙ ጉዳት ሲደርስባቸው ወይም ደግሞ ብዙ ሞክ ሲደረጉ ብዙ ችግሮች ሲገቡ ዋነኛው ያንን ነገር ሊያልፉበት የሚችሉበት ትልቁ ነገር በስኬት በመብለጥ ነው ብዬ አምናለሁ። ሴቶችን ብቻ አይደለም ወንዶችም በተለያየ ሁኔታ በስራ ላይ በምንም በትምህርት ላይ ኢቨን በስኬታቸው እንደዚሁ በቃላት ሲሸነቆጡ ያንን ሽንቆጣ በስኬት ነው ሊበቀሉት የሚችሉት እና ትልቁ በቀላችን ሊሆን የሚገባው በስኬት ነው። በስኬት በመላቅ፣ በስኬት በመብለጥ፣ በስኬት በማሳየት ነው ሊሆን የሚገባው ትልቁ በቀላችን እና ወጣቶች ብዙ የተጎዳንበት ነገር ሊኖር ይችላል። ብዙ የተባልነው ነገሮች ሊኖር ይችላል። እነዛ የተባልነው ነገሮች ግን የምናሸንፍበት ትልቁ መንገድ ስኬትን በመያዝ ነውና ስኬታችሁን አጠንክራችሁ ያዙት ነው ማለት። ትክክል። ብዙ ታዋቂ የሆኑ ሰዎችን በዚህ ሁኔታ ውስጥ ያልፋሉ ብዬ አስባለሁ። አሁን ስቲቭ ሃርቪም አንዱ ነው። ስቲቭ ሃርቪ አሁን ልጅ እያለ እኔ ቲቪ ላይ መቅረብ እፈልጋለሁ ሲላት አስተማሪው በሰፈር ቲቪ ላይ የቀረበ ሰው አለ ስትለው የለም፣ የምታውቀው አለ የለም፣ ስለዚህ አርፈ ቁጭ በል ያለችው የዛኔ ነበረች እና ከዛ ለአባቱ ሄዶ ሲነግረው በቃ እሷ የምትፈልገው የነበረ ዶክተር እንዲሆን ዶክተር እንዲል፣ ምክንያቱም እዛ የነበሩ ተማሪዎች እንደዛ ነው የሚሉት አስተማሪ እና አባቱ በቃ አንተ እሷ የምትፈልገውን ጻፍላት፣ አንተ ግን ይሄን በደንብ አድርገህ እንትን በልበት ብሎ አሁን ስቲቭ ሃርቪ ማያውቅ የለም
ማያቅ የለም ከህፃናት ጀምሮ። ግን በጣም የሚያስቀኝ ፓርት ሁሌ በየአመቱ አዳዲስ ቲቪ ልክላታለ እሷ ለአስተማሪ በቃ እንድታየው ኦልሬዲ ቲቪ ላይ ቀርብ ያለው እያለ በየአመቱ አዳዲስ ቲቪ ለአስተማሪ ልክላታለና እና ኦፕራ መጥቀስ እንችላለን። ብዙ ትላልቅ ሰዎች አትችሉም ተብለዋል። በጣም ተብለዋል። ያሸነፋሉ ግን በዛው ልክ ደግሞ ተሸንፈው ደግሞ የሚቀሩም ደግሞ አሉና ቃል ላይ ምንናገራቸውን ቃላቶች በጣም ተጠንቅቀን ብንናገር የተሻለ ነው። አሁን እንዳልከው እንደውም የስቲቭ ሃርቬይ በየአመቱ ቴሌቪዥን መላኩ ለአስተማሪው ለሌሎቹ ህጻናቶች እንድትጠነቀቅ የሚያረጋት ይመስለኛል። ምክንያቱም ይሄ በሱ ያየችው ነገር ስለሆነ በሱ ያየችው ለውጥ ስለሆነ የሷ ሀሳብም ትክክል እንዳልነበረ በደንብ በየአመቱ እንድታስታውሰው ያረጋት ይመስለኛል። ለሌሎቹ ተማሪዎች ግን እንደሱ አግሬሲቭ እንዳትሆን፣ እንደሱ እንዳትቆጣ፣ እንደሱ ያለችውን መልካም ያልሆነ ነገር እንዳትል እድል የከፈተላት ይመስለኛል። በተለይ ህጻናቶች ላይ አስተማሪዎች፣ ወላጆች በጣም ለልጆች የምንላቸው ነገሮች መጠንቀቅ አለብን። አንዳንድ ነገሮች እኛ ካልታየን እኛ እንደሚደረግ ካልቻለን ሁሉ ነገር ማይቻል ይመስለናል። ያ ልጅ ማይችል ይመስለናል እና በእኛ አምሮ ነው ያ ልጅ ምን እንደታየው አናቅም። ስለዚህ እኛ ካልቻለን አይቻልም አርፈ ተቀመጠ የሚል ነገር አለና ያ ሲደጋገም ልጁን ያልችልም ብሎ ሊቀመጥ ይችላል እየቻለና ወላጆች በተለይ ምክንያቱም እስከ 7 አመት ያለ እድሜ የሚደጋገምልን ነገር ህይወታችን ሁሉ እስከ መጨረሻ ይዞት ሊሄድ ይችላል። ከዛ በኋላ ለመቀየር ብዙ ከባድ ሊሆን ይችላል። ስለዚህ ከልጅነት ጀምሮ ለልጆቻችን የምንነግራቸው ነገሮች፣ የምንላቸው ነገሮች፣ የምንጠቀማቸው ቃላቶች በጣም ወሳኝ መሆን አለባቸው። ሌላ ብሩኬ ሳሊ ነው። ስለ ስዕል መጣ። በስዕል ባንተ ስዕሎች ምን አይነት መልእክቶች ነው ለማስተላለፍ የምትሞክረው አብዛኛውን ጊዜ? በእኔ ስዕሎች ብዙ ጊዜ እኔ ይቅርታ ላይ ሃርመኒ ላይ ህብረት፣ ፍቅር፣ አብሮነት ላይ እነዚህ ነገሮች ላይ በጣም ትኩረት አድርገ ምስጋና ላይ እንደውም የመጀመሪያዎቹ ኤግዚቢሽኖች ላይ በደንብ ሄጄበታለሁ። ምስጋና ላይ ብዙ ሰርቻለሁ። አሁን ግን በጣም እየሰራሁበት ያለው ፎርጊቭነስ ወይም ይቅርታ ላይ እሱ ላይ በጣም አንድ 6-7 አመት ይሆነኛል። እሱ ላይ በደንብ ነው እየሰራ ያለሁት። ይቅርታ በጣም ወሳኝ ነገር ነው። በጣም ራሳችንን ይቅር አንልም፣ ሰዎችን ይቅር አንልም። ይቅር ባለን ቁጥር ደግሞ ብዙ ነገሮች ይመጣሉ ወደ ህይወታችን። እኔም ከራሴ ከህይወቴ በመነሳት ነው ያንን በተለይ ይቅርታ ላይ በህይወታችን ብዙ እንደዚህ ወደ ኋላ ሊጎትቱን የሚችሉ ነገሮች አሉ ወይም የኖርናቸው አስፈላጊ ማለት በዚህኛው ህይወታችን ላይ ብዙ ዋጋ የሌላቸው ግን ደግሞ በጣም የሚጎትቱን ነገሮች አሉና እነዛን የህይወቶቻችንን መስመሮች ይቅር ማለት መቻል አለብን ብዬ አምናለሁ። ምክንያቱም ይቅር ካላልክ ራስን መጓዝ አትችልም ወደፊት። ይቅር ካላልክ ራስን ምንድነው ይሄ የወደፊቱን በስነ ስርዓት ማየት አትችልም። ክሊር በሆነ እይታ ማየት አትችልም። በቃ ሁሌ የምታየው በቅሬታ ውስጥ ሆነ ነው። ሁሌ የምታየው ባንተ ልክ ባንተ ቁስል ልክ ነው የምታስበው። እዚህ ጋር ጥሩ ነገሮች እያሉልህ ነገር ግን የምታስበው ነገሮችን ሁሉ እዚህ ጋር በተከፈተልህ ቁስል ልክ ነው የምታስበው እና ከዛ ነገር ውስጥ መውጣት እንድትችል ከራስህ ከሆነው ምንድነው መጥፎ ስሜት ውስጥ ወጥተህ ለሌሎቹ መትረፍ የምትችልበትን መንገድ መጥረግ የምትችለው መጀመሪያ ራስህን ማጽዳት ስትችል፣ ራስህን በይቅርታ መሙላት ስትችል፣ ራስህን በራስህ ደግሞ ላደረግከው ነገር ራስህ በራስህ ላይ ላደረግከው ነገር
ይቅርታ ማለት ስትችል አሁን ለምሳሌ እኔ የዛን ሁሉ ዘመን ወደ 9 አመት ምናምን ምንም ሳልሰራ ነው ተቀምጬ የነበረው። በቃ ራሴን በራሴ ሳስታምም ማለት ነው። በቃ ይሄ የምሞትበትን ቀን ስጠብቅ ምናምን እንደዚህ ሆኜ የአካል ጉዳተኛ ሆኜ መስራት እንደምችል አላውቅም ነበር። እና አንደኛ ያልኩት ነገር ምንድነው በቃ ከዛ ከቸርች እንደወጣው ለራሴ ነው ይቅርታ ያልኩት። ምክንያቱም መጀመሪያ ምን ተሰምቶኝ ነበር መሰለ እንዴ ይህንን ሁሉ አመት ባላባክነው ኖሮ እንዴ ይህንን ሁሉ አመት 9 አመት ሙሉ እኮ ብሰራ ኖሮ የት ደርስ ነበር። እና የመጀመሪያዎቹ ሰሞን ልክ መስራት የጀመርኩ ሰሞን ምክንያቱም በቃ ተኝቼ መስራት እንደምችል አወቅኩ። የዛን ጊዜ እዛ ጸበል በነበርኩበት ጊዜ አንድ የተማርኩት ነገር ምን መሰለ በቃ ሁኔታዎች የፈቀዱልኝ እንደዚህ ሆኜ ስለሆነ መኖር የምችለው ማድረግ ያለብኝ ይህንን ነገር ማማረር ሳይሆን ሁኔታዎችን ልክ ለእኔ እንደሚመች ማድረግ ገባ። ልክ ለእኔ በሚመች ሁኔታ የኔን ዓለም መፍጠር ነው እንጂ ዓለም ሁሉ አሁን የፈጠረችው ለሌሎቹ ሳሎች ቆመው እንዲስሉ ምናምን ቁጭ ብለው እንዲስሉ ምናምን ነው አይደለ? ስለዚህ እኔ በዛ ሁኔታ ውስጥ ማለፍ ስለማልችል እኔ ለራሴ የተመቸ ነገር ዓለም መፍጠር አለብኝ የሚለውን ነገር ነበር እንትን ያልኩት። ከዛ ልክ እንደዛ ፈጥሬ ያንን ዓለም መስራት ስጀምር ደግሞ ምን እንትን አለብኝ እንዴ ይህንን እኮ ያኔ መስራት አልችልም 9 አመት ሙሉ እንዶ ምን አይነት ሰው ነኝ ምናምን እያልኩ ራሴን መራገም ጀመርኩ። ከዛ ደግሞ ያም ትክክል እንዳልሆነ ገባኝ እየገባኝ መጣ። ልክ የመጀመሪያዎቹ ሰሞን ምናምን በቃ በዛ አይነት ሞራል ውስጥ ነበርኩ። ምን አይነት ሰው ነኝ ምናምን የሚለው ማለት ነው። ከዛ ለካ እሱንም ማለት የለብኝም ነበረ። ከዛ ያንን ደግሞ ልሞላበት የምችለው መንገድ ምንድን ነው? ራሴን በይቅርታ ማሸነፍ፣ ለራሴ ላደረግኩት በደል ወይም ደግሞ ያንን ሁሉ አመት ዝም ብዬ በማለፌ ራሴ ለራሴ ይቅር ማለት ነበረብኝ። ከዛ የሆነ ቀን በቃ ቁጭ ብዬ ከራሴ ጋር ታረኩ ማለት ነው። እና በቃ ራሴን ይቅርታ ብዬ ማለት ነው። ያ ነው በቃ አሁን ላለው ብሩክ መሰረት የጣለልኝ ማለት ነው። ለዛም ነው አሁን ብዙ ስራዎች ይቅርታ ላይ ያደረጉት እኔን ምን ያህል እንደለወጠኝ ስላየሁት ማለት ነው። በይቅርታ ውስጥ መኖር ትክክል። በጣም አሪፍ። ሌላ በስዕሎች ደግሞ የሚስተላለፉ በጣም ብዙ መልእክቶች አስቀድሜ የነገርከኝ ነበርና ከሴቶች ጋር ከመደፈር ጋር አንዳንድ ነገሮች በቃላቶች ማንላቸው ነገሮች ግን ጥበብ በራሱ ደግሞ በደንብ አድርጎ የሚያሳየን ነገሮች አሉና ልክ ነው። እባክህ እስቲ ስለሱ። አዎ ማለት ያው ስነ ጥበብ በጣም ትልቅ ኃይል ነው ያለው። በጣም ትልቅ ኃይል ማለት ነው። እና በአፋችን ማውራት ከምንችለው በላይ በእጃችን ከምንጽፈው በላይ በስነ ጥበብ በተወሰኑ ስራዎች ዓለምንም ሀገርንም መቀየር ይቻላል። እና ይሄንን ካየሁባቸው የስዕል ኤግዚቢሽኖች ብዙ የስዕል ኤግዚቢሽኖች አይቻለሁ፣ የሌሎችም ከኔ ውጪ ማለት ነው። እና ከነዚያ ውስጥ ግን በጣም ትርጉም ያለውና ብዙ ሰዎችንም ሀሳብ ቀይሯል ብዬ የምለው አንድ የስዕል ኤግዚቢሽን በጎቴ ኢንስቲትዩት የተደረገ ነበረ። እና ያ የስዕል ኤግዚቢሽን ላይ ትልቁ ማስተላለፍ የፈለጉት ነገር ምን መሰለክ? የሚደፈሩ ሴቶች ምን አይነት ሁኔታ ውስጥ ሆነው ነው የሚለውን ነበር ለማስተላለፍ የፈለጉት። እና መልእክቱ ምንድን ነበር መሰለ? ብዙ ጊዜ ሴቶች ተደፈሩ እንደዚህ ሆኖ ምናምን ስንባል ስንሰማ ሚዲያ ላይም እንዲህ ምናምን እንዲህ ራሳቸው እንደዚህ የተገላለጠ ልብስ እየለበሱ እንዲህ የሆኑ ምናምን ነው ብለን የምናስበው ማለት ነው። ነገር ግን እዛ ኤግዚቢሽን ላይ የቀረቡት ስራዎች ምን መሰሉክ? ሴቶቹ በተደፈሩበት ሰዓት የለበሷቸው ልብሶች ምን ይመስላሉ የሚለው ነበረ። እና
እዛ ኤግዚቢሽን ላይ የሚቀረቡት አብዛኞቹ እንትኖች ቀሚሶች በቃ ኖርማል የቤት ሰራተኞች የሚለብሷቸው ወይም ደግሞ ረዘም ያሉ ልብሶች ወይ የባህል ልብሶች ወይ እንደዚህ ማትጠብቃቸው የተደፈሩ ሴቶች ይለብሳቸዋል ብለህ ማትጠብቃቸው አይነት ልብሶች ናቸው። እና የህፃናትም ልብሶች ነበሩ በዛ የስዕል አውደ ርዕይ ላይ ማለት ነው። እና ህፃናቶችም ተደፍረዋል የእነሱንም መደፈር ለማሳየት ማለት ነው። እና ትልቁ ይሄ ኤግዚቢሽን አላማው ምን መሰለ? የሰውን ማይንድ ሴትም ለመቀየር ነበረ። ስለዚህ እነዚህ ሴቶች እንዲህ አይነት ልብስ ለብሰው ከሆነ የሚደፈሩት መስራት ያለብን የኛው አስተሳሰብ ላይ ነው። ስለዚህ ሴቶቹ የተደፈሩት በአስተሳሰብ ማነስ ጭምር ነው ማለት ነው። ገባ ካደለ? እና ያንን እዛ ላይ መስራት እንዳለብን መልእክት ለማስተላለፍ ነበረ። ምክንያቱም እነዛ ሴቶች በዛ ረጅም ቀሚስ በዛ ምንም ይሄ ወሲባዊ ስሜትን በማያነሳሱ ሁኔታ ውስጥ ባሉበት ሁኔታ ላይ ከሆነ የተደፈሩት እኛም ጋር ያለ ብዙ ችግር አለ ማለት ነው። ስለዚህ ያንን ሁኔታ ላይ መስራት እንዳለብን ለማህበረሰቡ መልእክት ለማስተላለፍ ነበረና ስነ ጥበብ ምን ያህል ኃይል እንዳለው ያየሁበት ትልቅ የስዕል አውደ ርዕይ ነበረ ይሄ ኤግዚቢሽን። እና በዚህ አጋጣሚ ያንን የስዕል አውደ ርዕይ ያዘጋጁትን እና ይህንን ሀሳብ ያመነጩትን ወጣቶች በጣም ላመሰግናቸው እወዳለሁ። የሚበረታታ ሀሳብ ነው። እንዲህ አይነት በትንሽ ሀሳብ ግን ደግሞ በጣም ትልቅ የሆነ ይሄ በጣም ሰፊ የሆነ ሀሳብን መግለጽና ማስተማር መቻል ቀላል አይደለም። እና እንዲህ አይነት የስዕል አውደ ርዕዮች ማህበረሰብንም ይለውጣሉ፣ ሀገርንም ይለውጣሉ። ትልቅ ነገር እንድታስብ ያደርጉሃል። የማህበረሰቡንም ደግሞ ችግሮች በትንሽ ነገር ያሳዩዋል። በትንሽ በአንድ ክፍል ውስጥ በማትሞላ የስዕል ኤግዚቢሽን ማህበረሰቡ ምን ያህል ቁስል እንዳለው፣ ምን ያህል ችግር እንዳለው፣ ምን ያህል ሰፈር እንዳደረገ ምናምን እነዛን የሚያሳዩ ደግሞ ሀሳቦችንም የበለጠ ማሳየት ይቻላል። እና ስነ ጥበብ በጣም ትልቅ ነገር ነው። እኛም ሀገር ብቻ አይደለም፣ በብዙ ሀገሮች የመንግስት ለውጥ ሁሉ እስከ ማምጣት የደረሱ የስዕል አውደ ርዕዮች ነበሩ። በተለይ በስፔን እንደዚህ በጣም ትልቅ ቁጣን ያስነሱ ትልልቅ ሀሳብን የፈጠሩ ትልልቅ የስዕል አውደ ርዕዮች አሉ። እና ስነ ጥበብ ትልቅ ኃይል አለው። በዚህ አጋጣሚ ብሩኬ በጣም ከልብ እናመሰግናለን። የመጨረሻ ማለት የምትፈልገው የምታስተላልፈው መልእክት ካለ? እሺ፣ የመጨረሻ እንግዲህ ማስተላለፍ የምፈልገው ነገር ሁላችንም በመልካም እና በፍቅር በደስታ እንድንኖር እመኛለሁ። ህልማችን ምንድን ነው የሚለውንም ነገር በማወቅ ህልማችንንም በመኖር ህልማችንንም ደግሞ ለሌሎች በማጋራት ውስጥ በመኖር ከራሳችን አልፈን የሌላውንም ማህበረሰብ ህይወት መቀየር የምንችል ሰዎች እንድንሆን ምኞቴ ነው። በዚህ አጋጣሚ ደግሞ ይህንን ልብስ እንደዚህ ያሳመረችን ደግሞ ሳሊተ ፋሽን ትባላለች። በዚህ አጋጣሚ የሚጀምሩ ሰዎችንም ማበረታታት ስላለብኝ እሷም አዲስ ገና ጀማሪ ነች። ጸደይ ዘውዴ ትባላለች። እሷንም ማበረታታት ስላለብኝ ነው። በጣም ወድጄዋለሁ። በጣም ያምረው አንደኛ ገና ስንገናኝም እያልከኝ ነበር። በጣም ነው የሚያምረው። ያ ሳሊተ ፋሽን ነች። ስለዚህ እሷንም በጣም ማመስገን እፈልጋለሁ። ሌላ በህይወቴ ውስጥ የገቡ ሁሉ ሰዎችን በህይወቴ ውስጥ ያገኘኋቸውን እና ትንሽም ብትሆን ነገር ጣል ያደረጉልኝን ሰዎች
እኔ የነሱ ድምር ውጤት ነኝ ብዬ አምናለሁ። እያንዳንዱ በህይወቴ ውስጥ ያደረጓት ነገር እያንዳንዱ በህይወቴ ውስጥ የጣሉት ነገር እኔን ዛሬ ላለሁበት ማንነት እድል ከፍቶልኛል ብዬ አስባለሁ እና ሁሉንም ለሰጡኝ መልካም ነገሮች ሁሉ በጣም አመሰግናለሁ። የነበሩኝ ደግሞ አስቸጋሪ ነገሮችንም ደግሞ በጣም ማመስገን እፈልጋለሁ። በህይወቴ ውስጥ ያለፍኳቸው በጣም የሚገራርሙ የሚያስለቅሱ ብዙ አስቸጋሪ ነገሮችን አልፌያለሁ። ነገር ግን እነሱ ናቸው ዛሬ እኔን የሰሩኝ። እነሱን ማለፍ ስለቻልኩ ነው ዛሬ ፊት ለፊት ተቀምጠን ማውራት የቻልነው እና እነሱ ናቸው እኔን ሞልድ ያደረጉኝ። እነዛ አስቸጋሪ ነገሮች ናቸው እኔን በቃ ፍቀው ምንም ወርደው ምን አድርገው የሰሩኝ እና እነሱንም በጣም ነው የማመሰግነው። እንደዚህ ብዙ ጊዜ ሰዎች ነበር የሚመሰገኑት። በጣም ለየት ይላል። በጣም ደስ ይላል። የእውነት በጣም ደስ የሚል ጊዜ ነበረን። በጣም ብዙ ነው የተማርነው። ሲወጣም ተመልካቾቻችን በደንብ እንደሚጠቀሙበት ምንም ጥርጥር የለውም። በጣም ጥበብ፣ ማስተዋል፣ መረዳት፣ ጥንካሬ ብዙ ነገሮችን ነው የተማርነው ካንተ። ብሩኬ ከልብ እናመሰግናለን። እኔም በጣም አመሰግናለሁ። Yes, thank you. ለዘመናት የተደበቁ የህይወትና ስኬት ምስጢራት በጥልቀት በማጥናት ራሳችንና ቤተሰባችን ብቻ ሳይሆን ኢትዮጵያና አፍሪካን ቀይር። $1 ብርም ከ$1 እኩል እናድርግ። የ21 ቀን ፓራዳይም ሽፍት ስልጠናን አሁኑን ይመዝገቡ።